ውድ ተመልካቾቻችን ሰላም ለእናንተ ይሁን። ጌታ ጸጋና ሰላም ይብዛላችሁ። ፓስተር ወንዶሰን እባላለሁ ከቻግኒ። ወንዶሰን ማን ነበር ያልከኝ? ወንዶሰን እዝኔ ትንሽ ለየት ያለ ስም ነውና ወንዶሰን እዝኔ። ኦኬ ስለ ታሪክህ እንድትነግረን ነው የፈለግነውና እንግዲህ ብዙ ታሪክ እንዳለ ወታደርም እንደነበርኩ ሁሉ ነግራናለች። ስለ ልጅነት ስለ ቤተሰቦች እንግዲህ ይሄው እሷ አንድ ጥያቄ ሳልጠይቃት እሷ ራሷ ነገረችን የጨረሰችልና እስቲ አንተ ደግሞ ታሪክህን አጫውተን። እኔ እንግዲህ የተወለድኩት ሰሜን ሸዋ የደሞ ጊዮርጊስ የሚባል አንድ ገጠር መንደር ውስጥ ነው። እንግዲህ እዛ ከአንድ አባት ከአንድ እናት የተወለድነው 6 ነን። የሁለተኛ ልጅ ነኝ። ታላቅ ወንድሜ እኔም በ14 ዓመቴ ታላቅ ወንድሜ በ18 ዓመቱ ለውትድርና የታፈስነው። እንግዲህ በ80 ነው 1980 በደርግ ጊዜ የታፈስነው። እሱ የት እንዳለ እስካሁን አላቅም፣ ይሞት ይኖርም አላቅም። ነገር ግን በዛ ጊዜ ታፈሽኔ 14 ዓመት ልጅ እንደሆንኩ አስታውሳለሁ። ብር ሸለቆ ነው የሰለጠንኩት። የመጀመሪያ ማሰልጠኛ። ስለ ቤተሰቦች ነገርና ስለ ልጅነት ከመታፈሳችሁ በፊት ያሳዝናል ማለት ወንድም ሁለት ከአንድ ሰው ሁለት ልጅ ታፈስ ነበር ማለት ነው። አባታችን የገጠር ነጋዴ ነው። በጣም የታወቀ ነው በንግዱ ዓለም በእርሻው ዓለም የታወቀ ነው። ግን በጣም ጠጭ ነው እና በጣም ይጠጣል፣ በጣም ይሰክራል። የኛ ከተማዋ ቅርብ ናት የመንደሩ እና በልጅነታችን ነው አባታችን ውሃ ሞልቶ ወስዶት የሞተው እና ሬሳውም አልተገኘም። ያሳደገችን እናታችን ናት እና ያለ አባት ነው ያሳደገችን። አባታችን ትንሽ ኃይለኛ ነበረ። ጠልፎ ነው ያገባት። ሌላ ሚስት ነበረችው፣ ልጅ ናት። ሌላ ባል አላገባም፣ ልጆች ሁለተኛ መውለድ አልፈልግም ብላ 6 ልጆች አብራ ያሳደገችን ብቻዋን ያለ አባት። እንግዲህ ያው ተማሪ ነበርኩ፣ ከትምህርት ቤት ነው የታፈስኩት። ግን ማለት ያለ አባት ማደግ ማለት ምክንያቱም ማግባት የምትችልበት እድሜ ነበረ። ገና አላረጀችም፣ ብዙ ባል መጥቶላታል። ግን አላገባም፣ ልጆችን ማሳደግ ይሻለኛል በማለት አላገባም በማለት እሷ ብቻዋን ያሳደገችን። አንተስ አሁን የልጅነትን ጊዜ ያንን ጊዜ ታስታውሳለህ? ምን የዛን ጊዜ እንግዲህ እኔ በጣም እናቴ በጣም አገለግል ነበረ። የልጅነቴ ጊዜ በጣም ይሄ የገጠር ወፍጮ አለ፣ ወፍጮ ሳይቀር ወፍጮ በመፍጨት የከብት እንትን አለ፣ ያንን በማድረግ ከብቶችን በመጠበቅ አብሬያት አሳልፌያለሁ እስከ 14 ዓመት ድረስ አስታውሳለሁ። ታላቅ ወንድሜ ያርሳል እርሻ፣ እኔ ብዙ አላርስም፣ በጎችን እጠብቃለሁ፣ ቤት አግዛለሁ። ከትምህርት ቤት ነው የታፈስነው። እሱ በሄደ ምናልባት የ3 ወር የ4 ወር ልዩነት ይሆናል። እሱ በሄደ በ3ኛ ወር ላይ ነው እኔ ደግሞ የታፍሽ የሄድኩት እና ሁለታችንም ተለያየን። እንግዲህ ከዛ በኋላ ለረጅም ጊዜ እሱና እኔ አንገናኝም። እኔ ብር ሸለቆ ነበርኩ። የዛን ጊዜ ማንጁስ እያሉ ነው የሚጠሩኝ። ልጅ ነኝ። 2 ወር ከሰለጠን በኋላ እንደገና ለአሰልጣኝ ስፓርታ ስልጠና ደደስ ብላቴ ውስጥ ታጠቅ 3 የሚባል እዛ ውስጥ ነው የሰለጠንኩት። ከዛ ሰልጥኜ እንደገና ከመልሼ ተመድቤ ሳገለግል የነበረው በማሰልጠኝ እዛው ብር ሸለቆ ነው። ብር ሸለቆ 81 ጨረስ ስልጠናውን 82 እዛ ያሰለጠን 82 መጨረሻ አካባቢ በሰሜን ሸዋ ላይ ጎንደር ሰረቀ የ3ኛ ክፍለ ጦር በነበረ ጊዜ ምልምል አዲስ ሰልጣኙን ይዘን ሄደን በዛው እኛ ሰልጣኞችን አስቀሩን። ስለዚህ ዛም አሰልጣኛው እንትን ክፍለ ጦር ውስጥ በነበርኩ ጊዜ የክፍለ ጦሩ ሎጂስቲክ ነበርኩ እና ባቄሎ የምትባል ቦታ ደብረሃን ላይ ነበር። ከዛ ደግሞ ጀዋሃ ነበር። ከዛ ደግሞ አይጠየፍ ደሴ ላይ ነበር። 83 የመጨረሻው ጦርነት ወደ አምቦ ላይ ነን የነበርነው። አምቦ ላይ 83 ግንቦት 13 መንግስቱ ኃይለማርያም ሄደ የሚባል ወሬ ስንሰማ 134 ሆነን ከክፍለ ጦሩ ለቀን ወደ አዲስ አበባ መጣን። እንግዲህ እዛ መከላከያ ውስጥ በነበርኩ ጊዜ አብዛኛውን ያሳለፍኩት በአሰልጣኝነት ነው። ግን ከዛ ከተበተን በኋላ
እኔ ያረፍኩት እዚህ ኮተቤ ቤተሰቦች አሉኝ። አጎቴ አለ አቃቸውም አሉ። ግን 4 ኪሎ ላይ ነበርኩ። 4 ኪሎ ላይ የተገናኘሁት ከድርዮች ጋር ነበረ። እኔ መከላከያ ውስጥ ያለው ስጃራ አላጨስም ነበር። ከዛ ከነዚህ ስጃራ ከሚያጨሱ ከድርዮች ጋር ሪበከንቱ ነው ሰፈራቸው። ከነሱ ጋር ተገናኝተን እኔ ደፈር እላለሁ። እኔን እንደ መሳሪያ ይጠቀሙብኝ ነበርና አብሬያቸው ወደ እነሱ ሙያ ውስጥ ገባሁ። ማለትም መስረቅ። ይሄ ከመንግስት ለውጡ በኋላ 83 ከተበተነ በኋላ ግንቦት ተበትኖ አዲስ አበባ ከገባም በኋላ ከዛ ስጃራ ማጨስ ጀመርኩ። ጠጣለው። ይሄ ሁሉ ሲሆን ግን ምንምህን ፍለጋ ያረከው ነገር ያረኩት የለም። ብዙም ትዝም አይለኝም። አንድ ወቅት ላይ እሱ ኮምቦልሻ እኔ ደሴ እንዳለ በስልክ በሬዲዮ መገናኛ ተገናኝተናል። አግኝተው ነበር? አዎ። ደብዳቤም በእናቴ ደብዳቤ እንጻጻፍ ነበረ። ይሄ ማለት ከለውጡ በፊት ማለት? ከለውጡ በፊት መጨረሻ ላይ እኔ በጣም አደገኛ ማፈያ ሆንኩ። ሰው ምናልባት ትንሽ ብር ነው ሌባ ነው፣ ግን የኛ ሌብነት ትልቅ ብሮች ነው የምንሰርቀው። በጥቆማ ነው፣ አጥር እንዘላለን፣ ስልጠናው እንደዛ እና ይሄ ፒያሳ ሳንዶርድ የሚባል ሆቴል ነበረ፣ ጥቁር አባይ የሚባል ሆቴል ነበረ እና እነዛ ውስጥ የምንሰርቅበት ሲስተም ጥቁር ጄችስ ቦምብ አለች እና ፊዟን አውልቃታለሁ እና ፊዟን አውልቅና ቀለበቷ ብቻ ነው ያለችው። 1-4 ልጆች ቀድሜ ያስገባቸውና የተለያየ ቦታ ሆነው እንዲጠጡ አደርጋለሁ። ከዛ እኔ ገባና በሩን ወደ ኋላ እንዲዘጋና ነቅለውና ፊውዙን በልያንዳንድ ያለህን ብር እዚህ ጠረጴዛ ላይ አስቀምጥላለሁ። ከዛ እነዛን ጓደኞችን በጥፊ መታና ሰብስብላለሁ። ያው ምክክር ነው። ከዛ እነሱ ይሰበስባሉ። አራምጡ ይሄ ቦምብ ከሚፈነዳ ስለዚህ እና ህይወታችንን እናትርፍ፣ ስለዚህ ያላችሁን አውጡ እያሉ እነሱ ካሸርዋንም ያለውን አንገታቸው ላይ ያለውን ወርቅ ከዛ እነሱን እመታቸዋለሁ አውቄ። እነሱ ይዘርፉና በአንዱ ጃኬት ቀማና ጃኬት ውስጥ አረግና የዘረፍኩትን ማንም ሰው እንዳይንቀሳቀስ ይላሉ። እነሱም ረፉና ተቀመጡ፣ ማንም ሰው እንዳይወጣ ረፉና ተቀመጡ ይላሉ። እነሱ እስከማመልጥ ድረስ በዚህ አይነት መንገድ እንሰርቅ ነበር። አሁን ያ ቦምቡን ብትለቀው ይፈነዳል? አይፈነዳም። ፊውዟን አውጥቻታለሁ። ፊውዟን አውጥቼ ቀለበቷን ብቻ ነው እንትን ያረኳት። ብለቀው ምንም ፊውዙን አውጥቼዋለሁ። ስለዚህ ቀለበቱን ሲል ከለቀኩት እንደሚፈነዳ ስለሚያውቀው ሚስጥሩን ስለምታውቅ በዚህ አይነት መንገድ 83 84 85 86 እስከ 87 ጌታን እስከምቀበልበት 88 ጊዜ እኮ እኔ አስታውሳለሁ። እንደዚህ የሚያደርጉ ያስቸግሩ እኛ ሰፈራችን የነበሩ ለምሳሌ በሙሉ ተገለዋል። ኦኬ ዘርፎ የነበሩ ልነግርህ ነው። ምን ሆነ መሰለ ሪበከንቱ ላይ እኔን ያዙኝና ታሰርኩ። የዜሮ ቀበሌው 2 ፖሊስ ጣቢያ ከፒያሳ በታች ያለው ይሁን ብቻ ዛላስታውስም አሰሩኝ። 15 ዓመት ተፈረደብኝ እና 15 ዓመት ሲፈረድብኝ የሆነ ሽንት ልወጣ ጠባቂው ጋር አብረን ዘን ወጣኝና የት ነው? እዚህ ከርቸሌ ነው? ከርቸሌ አይደለም። እዚህ 02 ቀበሌ 2 ከፒያሳ በታች አንድ ፖሊስ ጣቢያ ነበረ። ቁልቁለቱ ላይ ከዛ ገና ወደዛ ሊሄድ ነው። ተፈርዶብኛል። 15 ዓመት ተፈርዶብኛል። ግን ነገ ወዳ ማረሚያ ቤት ይሄዳል እየተባለ እዛ እየተጠበቀ ነበር። ከዛ እየጠበቀኝ ያለ አራሳቱ ምንድነው ይው እሳት እየተቃጠለ ይታያል ምናምን ስለው የታል ሲለኝ ይኸውልህ ይታየም ስለው ዞር ብሎ ወደዛ ሲያይ እኔ ዘልሌ ቱቦ ውስጥ ገባሁ። ከዛ አጥር ነው፣ ትልቅ አጥር ነው። ያው እኛ ዝላዩንም ምንም ስለኔ ስለንትን ያልነው ዘላለው አሁን እንደምታየኝ አይደለም። ዘልሌ ቱቦ ውስጥ ገባሁ። ረጅም ሰዓት በዛ ቱቦ ውስጥ ሄጄ ልሞት ሰገራ ሽንት ምናምን ነው ልሞት በቃ ታፍኜ አየር እያጠረኝ እያለ በሄድ በኩል እንደወጣሁ አላቅም። ቱቦውን እየተከተልኩ እጄ ወንዝ ውስጥ ወደኩ። ከዛ እዛው በቆሻሻ ውሃ የለበስኩትን አጥቤ አድርቄ እንደገና ወደ ሰፈር ተመለስኩ። ወደዛው ወደ ተያዝኩበት ወደ 4 ኪሎ ሪበከንቱ አካባቢ ተደበቅኩ። የተወሰነ ልብስ ምናምን ገዙልኝ ጓደኞቼ። ከዛ 3 ነን ወታደሮች፣ አንዱ አየር ወለድ ነው፣ 2 ስፓርታዎች ነን እና እነዛ ማፊያዎች እኛን ነው የሚጠቀሙብን። ትንሽ እኔ ኃይለኛ ቤት ነኝ። እኔ አልሰጣቸውም ብዙም ብሩን እኛ የሰራነው ብር እና መጨረሻ ላይ ከ3ታችን አንዱ
እንደፈለገ አልመጡም እንደ ፖሊሶቹ አልመጡም ተደብቀው ይመጡም አያገኙ ማለት አሁን ለምሳሌ እንደዚህ እስረኛ ሲያመልጥ ይፈልጋሉ እነሱ ይታሰራሉ አይደል ፖሊሶቹ ባንተ ቦታ ይገባሉ አዎ ስለዚህ የግድ አንተ መፈልግ አልነበረባቸው ይፈልጋሉ መፈለጋቸው ስላልተገኘው እንጂ ይፈልጋሉ በኔ ምትክ መታሰሩ አይቀርም የተወሰነ ጊዜ ቢሆንም እኔም እንደምፈልግ አውቃለሁ ግን ተሰውሬ ነው ለጊዜው የነበረው ከዛ አንዱ ጓደኛችን ለም ሆቴል አካባቢ ምስጋና ቸርች የዛን ጊዜ አስተውሳለሁ አውታሩ ዘማሪው የነበረበት ቸርች ይመስለኛል እዛ አካባቢ ያገኙትና 22 ላይ ነው የመሰከሩለት ዛ ወስደውን ያስገቡታል እና ውሸቱ ነው የነበረውና ብርድ ሳንሶላ ያያል 88 ነው እንግዲህ የተቀበሉት 88 ስለሆነ አስተዋውሰዋለሁ እና ያይና እሺ ብሎ ይመጣል የሚዘረፍ አለ ጌታን ተቀበልኩ ያለው ቃለ መዝረፍ ነው ከዛ የሚዘረፍ አለ ብርድስ አለ አንሶላ አለ ስለዚህ ወንድዬ ያው ደፋስሎ ድንጋይ ያዝኛ ዘርፍ እንወጣለን ተባብለን ሄድን ሶስታችን ሄድን ከዛ ፎቅ ላይ ያለች ከታች ነው ህዝቡ የሚያመልከው ተላይ ቢሮ ነው አስገቡን ሁለት ሴትና አንድ አገልጋይ ነበረ እዛ ጠረጴዛ ላይ እንደዚህ ቁጭ ብሎ እኛ እንደዚህ መደበንት ላይ አግዳሚ ወንበር ነው ተቀምጠን የእግዚአብሔር ቃል ይነግረን ጀመር እኔ በጣም ፈራ ውስጥ እየተጨነቀ ነው በጣም ፍርሃት ወደቀብኝ እሱ እየነገረ ነውዛ እንደዚህ ያረጉኛል ጀመር ይሉኛል እኔ ግን ያዘኝ ይዞኛል መንቀሳቀስ አልችልም ከዛ እንግዲህ ሰው ጌታን የሚቀበልበት ሰው ያንዳንዱ የእግዚአብሔር ቃል የሚነካበት መንገድ አለ እኔ ዮሐንስ 3:16 ነው እና እግዚአብሔር አንድ ልጅ እስኪሰጥ ዓለሙን እንደወደዋል በልጁ ማያምን አሁን ተፈርዶበታል የሚለው ደጋግሞ አሁን ተፈርዶበታል የሚለውን ቃል ሲነግረኝ እኔ ቃለጥኩ ከዛ በኋላ በጣም ፍርሃት ወደቀብኝ ላምም ያለ በጀመር ከዛ ድንጋዩን ከኪስ ያወጣውና እኔ እንዲፈረድብኝ አልፈልግም ሁለተኛ አልኩት ደነገጠ ምን ለማለት እንደፈለኩም አልገባው እኔ ሁለተኛ እንዲፈረድብኝም አልፈልግም ምን እንደምትልም ነገረኝና ከዛ በቃ ልሂድ አልኩት ከዛ ድንጋዩን አውጥቼ ጠረጴዛው ላይ ቁጭ አደረኩላቸው እኛ የመጣነው ልንዘርፍ ነው ልንሰርቅ ነው ጌታ ልንቀበል አይደለም እኔ ግን ጌታን እቀበላለሁ ሁለተኛ እንዲፈረድብኝ አልፈልግም አልኩት ከዛ ይዛን ቀን ንስሐ ትገባላችኋቸው አሁን ንስሐ ገባለን አሉ ንስሐ አስገቡን እኔ ይዛን ጊዜ የመጨረሻዬና አንተ ከልብ ነበር የልቤ ነበር ከዛ በፊት እኮ እኛ ቅርብ ስለነበረ ሴቶችን ለማልከፍ ቦርሳ ለመቀማት ህብረት አምባ ንጉሳይ ጋር ነን ነበር ህብረት አምባ ቅርብ ስለሆነ በሰባ ደረጃ ታቀው እንሄዳለን መዝሙር ወዳለው መዝሙር እንሰማለን የሚዘረፍ የሚሰረክ ካለ ሴቶችን ለማልከፍ ለባው ሆነ መዝሙር ተወድ ነበር አዎ መዝሙር በጣም ነበር የምወደው ይሄዳለው ተለይ ምን ቀኑን አላስታውስም የፈውስ ፕሮግራም አለ ጎሳይ ወንጌላዊ ጎሳይ ነበር የሚባለው በኋላ ነው ፓስተር እና የፈውስ ፕሮግራም ነበር ደስ ይለኝ ነበር ይሄን ነበር ከዛኔ እነሱ ጋር መሄድ ጀመርኩ አሁን ጌታንም ተቀብያለሁ እየሄድኩ ጌታን አመልካለሁ እዛ እኔን አባሩኝ ከዛ ሰፈር ልጆቹ እንቴሶን አዛ ደበደቡኝ መቱኝ ከዛ በኋላ ተተውም አልተውም አልኳቸው እኔ ከዚህ በኋላ አልሰርቅም አልኳቸው ታዲያ ወደዚህ ሂድ ምናምን ነው ተፈጠፉኝ ሄድኩ መሄጃም የለኝም ከዛ ሄጄ እዛ እንደገና ንስሐ ገባሁ እንዲያውቁኝ ማንንም ያቀኝም ሄጄ አመልኬ እመጣለሁ ግን ማንንም ሰላም የሚለኝ የለም የሚያቀኝ ሰው የለም ከዛ ጌታን የሚቀበል ሲባል አብሬ ተነስቼ ሄጄ እንደገና ጌታን ተቀበልኩ ከዛ የደህንነት ትምህርት ያዙልን ብሩክ የሚባል ልጅ ነበር ዘማሪ ነው አስተዋውሰዋለሁ የመጀመሪያ አስተማሪ ስለሆነ 80 ተማሪ አንድ ላይ ተምረን 6 ወር ተጠመቀን የት ነበር መማረው የማነው ሰራ ነበር መሳለሚያ ሄድኩ አማኑኤል መሳለሚያ እዛ ኩየራ አለ ይሄ እንጨት በር ምናምን የሚሸጥበት እሱም እየተሸከምኩ ከዛ እየመጣው አሙስ ነበር መማረው ትምህርቴን መማር ጀመርኩ ያንን ሳድርግን በጣም ከተቸገርኩበት መተው ያቃተኝ ሲጃራ ሱስ ነበር በፍጹም ማረራለሁ ተዋለውላለሁ እከሰሳለሁ እያጨስኩ ሄጄ ደህንነት ትምህርት ማራለሁ በጣም ነው ጌታን የምወደው አጭሼ ገባለሁ ከዛ አንድ ቀን በጊዮርጊስ ቁልቁል እየመጣሁ ያለ ከላይ ከታች ወደዚህ የምትመጣ ማቃት በጣም መቀርባል ልጅ አገኘች እኔ እያጨስኩ እሷ አየች በጣም ደነገጥኩ
ምድር ተከፋ ብትወጣይ ጥሩ ነበረ ከዛ ቅፍ አርጋይ ወንድዬ ግን አሁን ለድሮ አይደለም ታጭሰው አለች ቀንሻለሁ አሁን 2-3 ዳራ ነው ማጨሰው አልኳት ኦኬይ በቃ ምንም ችግር የለም ብላ ሻይም ጋበዘችኝና ስማ አለች አንተ ለመተው ጥረት እንዳታረግ እግዚአብሔር ይቆርጠዋል እኔ ቄራ አካባቢ ሴትና ዳሬ ነበርኩ ሞት ወይስ ህይወት የሚል ካርድ እንትን ሰጠኝ ያንን አንብቤ ማታ ሳለቅስ አደርኩ የኔ ሰጠኝ ሰው ፎቶ እየዞረ የዛን ጊዜ ፎቶ እየዞሩ የሚያነሳው አሉ ሞባይል ፎቶን የምትወሰነ ሰርቻለሁ 2 አመትና ከዛ በኋላ ጌታን ከተቀበልኩ በኋላ ከዛ በሶስተኛው ቀን መጣ ያለች ምንድን ነው የሚለው ሲነገረኝ ስለው ነገረኝ እሳ አስገባኝ ከዛ ከሴትና ዳሪ ወጣው ከዛ ምን ልብላ ምን ልጠጣ ሳልፈልግ እንደገና ከወንዶች ጋር ሄጄ አድር ነበር እንደገና ደግሞ በረንዳ አድር ነበር አንዳንድ ጊዜ ከወንዶች ጋር ማድረው ገንዘብ አጥቻ አልነበረም እንደሱስ ሆኖብኝ አድር ነበር እና ለቅ ብሎኝ ነበር እና እግዚአብሔር ራሱ እንዴት እንደመጣው እንዴት እንደተቆረጠው አላቅም ከቸርች እንዳትቀር ትምህርትን ተማር አሁን ባለ 2 ልጆች ነኝ አንድ ባላግብቻለሁ የራሴ ቤት አለ አለችኝ ረጅም ጊዜ ተታግዘኝ ነበር ከዛ እንዴት እንደተወኩት አላቅም እንዴት እንደተወኩት መቼ እንደተወኩት አላቅም ታውኩት ከዛ ከተጠመቅኩ በኋላ ወደ ኮተቤ ሄድኩ ኮተቤ አካባቢ ያው ቤተሰቦቼ አሉ አጎቴ ዘገየ ቸርነት ታቀው ከሆነ የሚታወቅ ሰው ነው ታድሶ ትግስት ቸርነት ትባልና አሁን ፊንላንድ ያለችው ድሮም ዛኑ ትኖረው ዘገየም ብዙ ሰው ያውቀዋል እነ መራዊ ፓስተር መራዊ ታቀው እኛ ቤት የጀመሩት እና ያኔ ጌታን አላቅም ከዛ አባቴም ብዙ አይቃወሙ አያጎቴ ማለት ነው ከዛ እየሰራው ሰላም ጻይሮሽን ታቀው ከሆነ ዛይ ቀን ስራ መስራት ጀመርኩ ከዛ ጌታ ራእይ ያሳየኝና ወደ መሃል ሜዳ ሄድኩ ራእይ እንደዚህ ማየት ጀመርኩ እዛ ሄጄ ወንጌልን ስሰብክ አየሁ ስመሰክር አየሁ እና ለናቴ ከዛ ፊት አጣቆም እኔ አላቀው ያው ለጌታ ነግራቸዋለሁ እንደዚህ ማየት የሚባለው ነገር አላቅ ከዛ በቀጥታ እንደዛ እንዳየሁት እንደዛው ሄጄ ለማድረግ ሄድኩ ማለት እዛ ሀገሬ ሲሄድ እናቴ ሰምታለሽ በጣም ተቃወመች ደግሞ እዛ ይታወቅ አሉ በርግጥ በኔ በነበርኩ ጊዜ 10 ምናምን የሚሆኑ የግለሰብ ቤት ነው የሚያመልኩት ከዛ እናቴ 2 ቤት ነው ያለን ያው አባታቸው 2 ቤት የሰራ ፎቅና አዳራሽ ያለው ሀብታም ስለነበረ ከዛ ከዚህ ወጣልኝ የቃም እንዳትነካ አለች አይ አንቺ ከፈለግሽ እዚህ ተቀመጭ ስለቆኒ ፎቅ ላይ ይቀመጣል ነው አባቴ ቤት ነው አልኳት ደግሞ በጣም ብዙ ባህር ዛፍ አለን ያባታችን እስካሁን ለዚህ ምን ተጠቀመበት ባህር ዛፍ አባቴ 2 ነገር ያምናል ወይ ልጅ ውለድ ወይ ባህር ዛፍ ተከለይላል እና በጣም ብዙ ባህር ዛፍ አለው እኔ ባህር ዛፍ ውስጥ ሄጄ ጸልያለሁ እዛ ፎቅ ነው ያለው የደብረሃን ዝተት ታቀው ከሆነ ጸጉር ነው የበጎች ጸጉር ስለዚህ ዝተት ማለት ነው እንትኑን አይደለም ብርዱስን አይደለም ዝተት ይባላል ልክ እንደ ብርዱስ ነው እና ጸጉር ነው እና ቃ እንዳላረክስ እዛ ቃው ላይ ነው ምግቡን የሚያረጉልኝ እዛ ያረጉልኛል ጴንጤ ስለሆንኩ ረክሳለሁ በቃውን ማርከስ የለብኝም ከዛ እዛ በሚያረጉበት ጊዜ ጸጉሩ አብሮ ይነሳል አብሮ ይላልና እኔ እዛ ጸልያለሁ በጣም ጌታ ከዛ ከታደገኝ አንዱ ነገር እዛው ስጸልይ ውዬ እዛው ማታ እንቅልፍ ወስዶኛል ለካ ባህር ዛፉ ጋር ጅብ መጥቷል እና ውሾች መጥተው ዙሪያውን ከበው ይጮሃሉ ከዛ ሲጮሁ እነሱ ወጥተዋል እኔ ደግሞ ያለ እንቅልፍ ወስዶኛል ከዛ መጥተው ምን ሰራለህ እዚህ ያሉ ጅብ አስበሉት ልታስብለን ነው ናገባሉኝ ከዛ ገባው እንድትከጅብን ጌታ እንዳተረፈኝ አሁን ላይ ጌታና አመሰግናለሁ ከሳምንት በኋላ እናቴ በጣም ታመመች ጠንቋይ ቤት ሄዳ እኔ በጣም ጸልያለሁ እግዚአብሔር ሄድና ነገራት ብለኸኝል እላለሁ ጨርሻ ላይ ታማ ሆስፒታል ይዛን ጊዜ ጤና ጣቢያ ነው እንዳሁን ሆስፒታል አይደለም ጥቁር አንበሳ ሪፈር ተጻፈላት ከዛ የከተማው ኒቆርበር ደግሞ የወንድሟ ነበር ወርድ ቪዥን ነበር ወርድ ቪዥን በነጻ ጻፈላት ይዛን ጊዜ ብዙ ብር 300 ብር ለማሳከሚያ እንደገና ደግሞ አምቡላንስ የወርድ ቪዥን በነጻ ተፈቀደላት ገባውና ማዬ
ጥቁር አንበሳ ሞት አለ፣ እዚህ ሞት አለ፣ እዚህ ህይወት አለ፣ እዛ ህይወት አለ። ኢየሱስ እኮ አልዓዛርን ከሞት ያስነሳ አምላክ ነው። 12 ዓመት ደም የፈሰሳትን ያስቆመ ጌታ ነው። አንቺንም ይፈውሰሻል። ጌታ የምትቀበይ ጥሩ ነው አልኳት። ምን ላደርግ አለች። ነይ ያልኩና ቅርብ ነው ሙሉ ወንጌል ወሰድኳት። አሁንም አለ ፓስተር ያልቀበት ይባላል ደብረ ብርሃን ነው። ከዛ ለሱ እዛ አይጠፋም። ልክ ግቢ ስንገባ መንፈሱ ተገለጠ። ጠንቋይ ቤት ሄዱ ነው። ዋው ተገለጠ። ማን አመጣኝ አለ። እዛ መጮህ ጀመረ። ሲወጣ እኔ ያቀኛል። እኔ እዛ ይሄድ ነበረ። ያገባሉ አስገባውና መንፈሱን ሲያዘው 80 ነን አሁን አውጥተን ከዚህ ከተማ ድልድዩ ጋር እሷንም ልንገል ነበር። አላማችን እሱ መግደል ነበር። እዛ መንፈሱ ለቆጣ እናቴ ወዳው እኔ ያው ጴንጤ እንዳይሉኝ እንኳን 6 ወር ተሸሽጋለሁ 4 ኪሎ ምናምን እንዳይ ወዳው ተለወጠች። ስትጠየቅ ኢየሱስ አዳነኝ ኢየሱስ ከዛ ትንሽ ሀገር 6 ሰው እጅን አንሳልኩ። ከዛ በኋላ አንድ ያክስቴ ልጅ ያለች ወንድሞች እህቶች አንሱጃችሁ ይውልያችሁ የኔ ጌታ እንዴት እንደሚፈውስ 6 ሰው ባንዴ ጌታን ተቀበለ። እዛ አንድ ወር ቁጭ ብዬ አስተምሬ ከዛ ከተማ ላሉት ቅዱሳን አሳልፌ ሰጥቼ እኔ ወደዚህ እንደገና ከመልሼ መጣው። እዚህ እየሰራው ስራ ሆቴል ማናጅመንት ተመረኩ። መጀመሪያ የአስተናጋጅነት ነበር መሰራ የነበረ። በኋላ በኃላፊነት በሆቴል ኃላፊነት መስራት ጀመርኩ። እዚህ ገርጃ አካባቢ ማርቆስ ዳቦና ኬክ መጋገሪያ ትልቅ ድርጅት ነበር። እዛ ተቀጠርኩ። ከዛ የመጀመሪያዋ ሚስቴ ወደ ጌታ የሄደችው ካሽሪ ነበረች። የምታመልከው እዛ ሙሉ ወንጌል ነው። እኔ ደግሞ ኮተቤ ሙሉ ወንጌል ተይዤ እዛ ነበር ማመልከው የነበረ። ከዛ ከሷ ጋር ጓደኝነት ጀመር። እዛው ሙሉ ወንጌል ያዙልን ቅርብ ስለነበረ እዛው አስተማሩን፣ እዛው ዳሩን። ያው ልጅ ወለድን ነገሮችን ለማሳጠር ያህል ልጅ ከወለድን በኋላ ከ4 ዓመት በኋላ ሳምንት ኖሮ ምርኮ ጥሪ ነበር ቤተሰቦቿ ጋር። እኔ ደግሞ ሰራተኛና ማህበር ተጋብታችሁ አብራችኋት ነው? አብረን ነበር የምንኖረው። አብረን እየኖርን እያለ ለስራ እዛ ተቀጠረች እሷ። ስለዚህ የምንገናኘው ዓርብ እኔ ከዚህ እሄዳለሁ፣ እሷ ደግሞ ዓርብ ከዛ ትመጣለች። አክስቷ ጋር እንገናኛለን። እሁድ ቅዳሜ አብረን ነው የምናሳልፈው የነበረው። ደግሞ ሰራተኛ ማህበራዊ ጎጆ ምግብ ቤት አቀው ከሆነ ጎጆ ምግብ ቤት የሚል 2 ነበሩ፣ አሁን ፈርሷል። እዛ የሆቴል ኃላፊ ነበርኩ። እዛ ነበር መሰራው። ዓርብ ኦቨርታይም ካሰራው ዓርብ ከሰዓት እሄዳለሁ፣ ሰኞ ገባለሁ። እዛ አብረን ካሳለፍን በኋላ እኔ ሰኞ መጣው፣ እሷ ማስከኞ ትታመም አትታመም ምንም የማውቀው ነገር የለም። በድንገት እሷ ወደ ጌታ ሄደች። ምንም ሳታውቅ ምንም የለም። ገና ልጁ የ4 ወር ልጅ ነው። ማን የ4 ዓመት ልጅ ነው። በተለያየ ቤት እየኖራችሁ ነው? አንድ ቤት ነው የምንኖረው። ስትመጣ ነው ቀን ሰላም ነበረች። ቀን በቃ ዓርብ ቅዳሜ እሑድ አብረን አሳልፈን ሰኞ እሷ ወደ ስራ ሄደች፣ እኔ ወደ ስራ የመጣው። ስትመለስ ነው አዛኔ ወደ ስራ ከመጣው በኋላ የህቴ ባል መጥቶ ወሰደኝ ቤት። እዛ በተቀበረች በሁለተኛው ቀን ነው የተወሰድኩት። 2 ቀን ሙሉ አላወኩም። ሞተች አልተነገረኝም፣ ስትቀበር አልተነገረኝም። እንዴ ለምን እኔ አላቅም ያንን። ከዛ መጨረሻ ላይ ሲነግሩኝ እኔ ደነገጥኩ። ሁለታችሁም አንድ ከተማ ውስጥ ነበር? አንድ ከተማ ምርኮ ጦሪ ከተማ ውስጥ አክስቷ ጋር ነው አብረን የምንኖረው ቤት ሰጥታን እና መጀመሪያ ጅማ ነበር። ከጅማ መተን እነሱ ጋር ነበር የምንኖረው የነበረው። ልጁ 4 ዓመት ነው። እኔ ልክ እንደነገሩኝ ምንም ማመንም አልቻልኩ፣ አላለቅስ። ስለዚህ አእምሮዬ ለካ እንትን እያለ ነው የሳተ ነው። እዛ ጋር ቢሰጡኝ ተነስተን ወንድሞቼ ጋር አብረን ሄድን። ስንሄድ የነበረው ዕቃ ምናምን የለም። የጅማ አልጋዎች ነበሩን። በቃ ምንም ዕቃ የለም። እሱ ብቻ አይደለም ልጁ የለም። ከዛ ልጁን ሳጣው ራሱ ደግሞ የባሰ አመመኝ። የባሰ የራሴ አእምሮን
እየሳትኩ ሄድኩ በኋላ መጣን አዲስ አበባ እዚህ 02 ወንድም አለኝ የኔ ተከታይ እሱ ቤት ተቀመጥኩ ብዙ አላቅም ልክ ሳምንት ከሆነኝ በኋላ ሶፋ ላይ እንደዚህ ተኝቼ ሾላ ላይ መብራት ኃይሉ ጋር አንድ ሰው ያያለው እና ነጭ ልብስ የለበሰው ግን የትራፊክ ስራ ይሰራል ትኩረት እስከምሰጠው ድረስ እያየ እንደ ትራፊክ ስራ እየሰራ ኮፍያ አላደረገም ልክ የሆነ ነጭ ልብስ የለበሰው ገርሞኛ ያዋለው ልክ ሳየው እዚህ ጠበሉ የሚባለው አዲስ ነገር በዛ ወጣ ሄደና እዛ ደረሰበት በሩ ላይ ድረስ በሩ ከፈት አለ በሩ ሲከፈት ልጁን ያየሁት እሱን አጣሁት ከዛ እኔ ተነሳው እዛው እንደሚባለው ቤት የልከን ወለ ቆይ እኔ አሁን ጤነኛ ነኝ እንደሚጠር ይልኝ አልኳት ምንም እንዳታናገረኝ ያየሁት እንዳይጠፋብኝ ነው እንደዚህ አልኩት ምንም ነገር እንዳታናገረኝ ዝም ብለህ ተከተለኝ አልኩት 02 ሾላ ሚል ታክሲ ያዝን እዛ ቀያሶች አሉ እሱ ሄደበትን ቆሚ ትንሽ አሰብኩ እሱ በሄድኩበት ጥግ ላይ ነው ይገርመኛል ብቻ አሁን ላይ በጣም የሚያስደንቀክ እና ርቀት አለው ከሱበያ በዛ በሄደበት አሁን እንደውም ሌላ መንገድ ተበጅቶለታል ከላይ በኩል እንደዚህ አስፋልት ተሰርቶለታል ሄድኩና እዛ እሱ ደረሰበት በር ላይ ስደርስ በሩን ሳንኳኳ ልጁን አገኘሁት ልክ ልጁን ሳገኘው እኔ ትንሽ ለቀቀኝ ነበረች ወሰደችው አክስቱ ናት የኔ ሚስት እህቱ ለኔ ሚስትና ለሷ አሜሪካ አክስት አለቻቸው በዛን ጊዜ $100 ትልክላቸዋለች ልጁን የወሰደችው ብትነግረኝ ኖሮ አልከለክላትም ነበር በዛን ሰዓት ልጁን ወሰደችው ያን ብር ልጁን አሳድጋለሁ እያለች ብሩን ለመቀበል ነበር ለካ ልጁን ወሰደችው ብትነግረኝ በዛን ሰዓት አልከለክላትም ከዛ እኔ እናቴ መታለች እናቴ ተየውና ያው ሰሜን ሸዋ ስለነሽ እናቴ አምጣልሻለሁ ያንቺሽ መታሳድገው ብዬ ከወንድሜ ጋር ልጅ ሾላ ልብስ ገዛንና ኮተቤ ጠዋት ተነስቼ መሃል ሜዳ ልጁን እናቴ ጋር አደረስኩ እኔ ቀጥታ ስራ ገባው ሰው የሚጠጣው ማታ ነው እኔ ጠዋት መጠጣት ጀመርኩ አምሮዬ በጣም ያስጨንቀኝ ጀመረ ወደ በቀንተና አይ ግን እዚህ ጋር ብዙ እንቆቅልሾች ስላሉ እነሱን ተነግረናል ግን ረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን ተመልካቾቻችን እየተከታተላችሁ የምትገኙት የህያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው የዝግጅታችን አጋማሽ ላይ ደርሰናል ረፍት አድርገን እንመለሳለን እንግዲህ አሁን ምንድነው ጥያቄው ይሄ ነገር ነው ትንሽ ያስጠረጥርም እንደው ባለቤት ሞታ አንድ ከተማ ውስጥ ኖራችሁ ሞቷን ደብቀው 2 ቀን ልጅህን ወስደው ደግሞ ሌላ ቦታ ደብቀው ይሄ ሲሆን ምንድነው አሁን ለሰኒ ማን ዝም ብዬ እንትን አይደለም ምንድነው ጀርባ እንደው አንደኛ አልታመመችም ይሄ ምንድነው እንግዲህ ከጅማ ዩኒቨርሲቲ እንደተመረቀን ወደዛ የመጣችው ለስራ ነው አክስቷ ናት ከጅማ ዩኒቨርሲቲ ተመራ ነበር ጅማ እኔም እዛ ለረጅም ጊዜ ስቱደንት ላውንጅ ጅማ ዩኒቨርሲቲ ሰርቻለሁ ግን ወደዚህ ስራ ጅማ ጤና ሳይንስ ማለት ነው ጤና ሳይንስ ሳይሆን ግብርና ሳይንስ ኦኬ እና እንግዲህ እኔ በሄድኩበት ፊልዱ ሙያው የሆቴል ማናጅመንት ስለሆነ የኃላፊነት ስለሆነ እዚህ አዲስ አበባ ጥሩ ነው እሷም እዛ ስታገኝ እኔም እዚህ አገኘው ከዛ ቤት ምንም ነገር የለም 6 አመታችን ተጋባን ከ2 አመት በኋላ ነው የተወለድነው በ6 አመቷ ነው ቤተሰብ ጋርም ጤነኛ ነው ምንም አክስቷና ሌላ ሰው የለም አክስቷ ናት ያለችው ልጁንም የሚያዘችው አክስቷ ናት ሌላ ሰው የለም ትልቅ ቤት ነው እኛ ዶር እንትን ነው የሰጡን ሰርቪስ ነገር ነው የሰጡን ወቅዳሜ ጥሩ ነው የምናሳልፈው የሚሉኝ ወባ ቢጫ ወባ ነው ያሉኝ በኋላ ቢጫ ወባ ራስ ላይ ወጥቶ ሳይታወቅ ገደላት ነው የሚሉኝ በዛ ምክንያት እኔም በቃ አመመኝ ሁለት ቀን ይገድላል እንግዲህ አላቀም ሁለት በርግጥ ከቆየ እንደዛ ነው ሁለት ቀን ወበጫ ወባ
3 ቀናት አሳልፈህ ራስ ላይ ከወጣች ራስ ከሳተ ጨዋባ አደገኛ ነው። ድንገት መጥቶ ቆይቶባት ከሆነ ምናልባት ከታመመ ሳትናገር አሟት ከሆነ ምናልባት አንዳንድ ጊዜ ምንም ነገር የማውቀው ነገር የለም። ያው እኔ ስራ ከገባው በኋላ እኔ ብዙም ያው ልጆች አስገድደውኝ ካልሆነ በስተቀር ዓለማዊ ያለው ራሱ መጠጥ ብዙ አልጠጣም። ከማልወዳቸው ዘፈንና መጠጥ አልወድም። ግን ከልጆች ጋር ለመመሳሰል 1-2 አብሬጅ እጠጣለሁ። በጣም ከሚያስቸግረኝ ነገር የነበረው በቅርብ ጊዜ ለምጄ ስጃራ ነው እንጂ መጠጥ አልነበረም። ግን ውስጤ በጣም ይጨነቃል፣ ይፈራል። ከክርስቲያኖች ጋር መገናኘት አልፈልግም። ብዙ ክርስቲያኖች ይመጣሉ። ስለዚህ ዌይተሮች አስተናጋጆችን የለም ብላችሁ መልሱ ማንም የሚፈልገኝ ብዬ ከባለቤቱ በስተቀር አንድ ሰው ብቻ ግን የሚጠይቀኝ ሰው አለ። በጣም ለዛ ሰው ነው ክፍት ያደረኩት። ጧት ጥቼ ወደ ስራ ምገባው። ጧት ድንዝዝ ብዬ ገባለሁ። እንግዳ መቀበያ ሶፋ አለ። እዛ ጋር ቁጭ ብዬ የሚመጣው ጓደኛዬን እሱ ብቻ ነው የሚያወራኝ እና በጣም ከማረሳው አሁንም አለ በጣም ወደ 28 ምናምን ነው 38 ከ1988 ጀምሮ ጌታን ከተቀበልኩ ጀምሮ በጣም ጓደኛዬ ነውና እሱ ብቻ ነው ፈቅደለት እና ለካ ሸቶታል። ከዛ ወንድዬ አንተ እኮ እንደዛ አይደለህም፣ አንተ እኮ ጎበዝ ነህ፣ ደስ አይደረግም ብሎ መክሮኝ ሄዳል። ግን ገብቶ ሽንት ቤት በጣም ያለቅስ እንደነበረ አስተናጋጆች ይነግሩኛል። ምን ለምንድን ያስቀየምከው ጓደኛህን ምናምን አሉኝ። አይ ስለጠጣሁ ነው። ከዛ እነዛ አስተናጋጆቼ ጋሽ አንተ እኮ በቃ መጠጣት የለብህም ምንም ማለት አይደለም ብሎ ያጽናኑኛል። አልቻልኩም። ግን ሌላ ስራ እድል መጣና ከዚህም ለመውጣት ምክንያት ይሆን አላቅም ጎንደር ላይ አባጃሌ ምግብ ቤትና አባይ ፏፏቴ 3 ሆቴሎች ናቸው። የዛን ሆቴል እንድቆጣጠር አንድ ደላላ ወሰደኝ። በሰላም ባስወሰደኝ በጥሩ ደሞዝ ወሰደኝ። እዛ ብዙም አልቆየሁም። ይሄ በተለይ አባጃሌ ምግብ ቤት የዩኒቨርሲቲው በር ላይ ነው። ብዙ ተማሪዎች ይመጣሉ። አንድ እሑድ ቀን አንድ ተማሪ አጠገቤ ቁጭ ብሎ ጋሽ ሱዳን ልሄድ ነው አለኝ። ትሄዳለህ ሲለኝ ሱዳን አዎ እኔም እሄዳለሁ አልኩት። እንደው እሑድ ቀን ነው እየተዝናናን በቃ ነገ ሰኞ ሲለኝ አይ ሰኞ አልሄድም ብር ልላክና ማስከኞ እንሄዳለን አልኩት። ብር ወደ ቤተሰብ ላኩ። ያለኝን አዲዳስ ጫማና ጂንስ ሱሪ ነው እና ጃኬት መልበስ ወደው ፓስፖርት አለኝ፣ ቪዛ ያልተመታ መንጃ ፍቃድ 6ኛ መንጃ ፍቃድ አለኝ። እስካባተር ሎደር ዶዘር ሰራለሁ። 6ኛ የሚባል ነበር እና ድረስ ነው ማቀፍ 6ኛ መንጃ ፍቃድ ማለት እስካባተር ሎደር ዶዘር ማሽኖች ናቸው። ያኛው ማሽን ነው። እንደዚህ ካቶ ሁሉ ጠቅለምት ነው። ባለ 2 አለ 3 ሚል አለ። ግን ሁሉን ነው እንት ያልኩት። ከዛ ሱልጅ ያለው ማስረጆችን ኪስ ያርጌ ጃኬት ለበስ። ከዛ 500 ብር በኪስ ያዝኩ። ኡመራ ገባን። ከኡመራ ማይካድራ ገባን። ማይካድራ ድረስ 80 ብር ነው የፈጀብን። 420 ብር አለኝ። ከዛ ማይካድራ ላይ ደላሎች ያውቃሉ። አዲስ ሰው የመጣውን ስለሚያውቁ መጣና እናገረን። ሱዳን ልትሄዱ ነው? አዎ። ስለዚህ እኔ ጧት ሸኛቸዋለሁ። የት ነው የምታርፉት? እዚህ ነው ላሳያቸው አለ። ያው ውጭ ነው የምተኛው፣ ሙቀት ነው፣ የገመድ አልጋ ነው። ከዛ ዘን ጊዜ 2 ብር 3 ብር መስል የሚከፈለው ግን በጣም ሙቀት ነው። ውሃ እንጠጣለን። አረፍን። እሱ ትንሽ ቆይቶ እንመለሳለን። የት? አይ ግደለም እኔ የሀብታም ልጅ ነኝ፣ ገርፍሬንድ በጣም ስለምወዳ ተማሪ ናት፣ ለሷ ብዬ ነው የመጣሁት እና በጣም ናፍቃኛለች። እኔ ግደለም ብር እኔ ሰጥሃለሁ እንመለስ ላይ እኔ ከዚህ በኋላ አልመለስም፣ አንተ ተመለሳ ቢለምነኝ አልመለስም አልኩት። ሱጧት ጥሎኝ ሄደ። እኔ ደላላው መጣ። ከዛ ይታል ጓደኛ ሲለኝ ጓደኛዬ ከመለሰ እኮ አልኩት። ተመለሰ? እሺ 6000 ብር ትከፍላለህ አለኝ። እኔ 6000 ብር የለኝም። ያኔ እንደዚህ ሯጮች ብቻ የሚይዙት ኖኪያ N72 ነው 70 ምትል አንድ ሞባይል አለች፣ ውድ ናት። እሷ አለችኝ። ይሄንን እንካ፣ ሲሙን እንካ፣ ኮዱ ይሄ ነው፣ ይሄ ያለ ብር ይሄ ነው አልኩት። ምንም የለኝም። እንዴት መጣ? ታሪኬን ነገርኩ። እንዴት ነው የመጣው? ለመሄድም አልፈለኩም። እሺ ብሎ ያን ሞባይል ሰጣሁት፣ ያለኝን ብር ሰጣሁት። ልብስን አምጣ ሲለኝ የለኝም ማለት እንዴ የመጣው? አዎ በዛ በሰጠሁት ልብስ ብር አንድ ፓካውት
እና ቁምጣ ገዛልኝ እዛ ሙቀት ነው እዛ ትገባ ይሄን ቀይር ከዛ እንደማ አንድ ነጠላ ጫማ ገዛልኝ ይሄን ነጠላ ጫማ ይሄን ጫማማ አታረገው ማድረስ እዛ አይደረግም ሙቀት ነው አለኝ ጫማውን ገዛልኝ በትራክተር 100 ብር ከፍሎ ይዞኝ ሄደ እሱና ለኔ 100 ብር ኢትዮጵያንን እርሻ ጨርሰን ሱዳን እርሻ ላይ ገባን እዛ የሱዳን ዜጎች ናቸው ያሉት እርሻ የሚያርሱ እዛ ትንሽ ቆየን ይሄ ገንፎ በወጥ ነው ያለ በዛ ብላሉኝ እኔ መብላት አቃተኝ አልበላም እዛ ውሃ ብቻ በጣም ጠጣው ልክ ወደ 11 ሰዓት ላይ ይመጣል ደውዬለታለሁ ኃይሉስ መኪና ነው እኔ ያልኩህ ቦታ ላይ ያደርሳል አበሻ ያሉበት እንዳትፈራለኝ የሙቀቱን አቻርኩም ተኛው እንዳለው 2 ሰዓት ላይ መጣ 2 ሰዓት ላይ ከመምጣቱ በፊት እነሱ በጋርደው በዚህ በትልቅ እንትን ያቁላሉ ሀበሽ ካልና አሉ ፈደል አኩል ብላ ምናምን አሉኝ ከዛ እኔ አላቅም አሁን ይሄናው ምነግረ ቋንቋዎች እንጂ እኔ ቤት አላቅም ከዛ ያቺ ስጋ አገኘው ስጋ በዳቦ ነበረ ጥርቅም አድርጌ በላው ከዛ ወዳው መጣ ሴቶቹ 18 ሴት ነው እንደዚህ አስተኝቷቸዋል አይሉክስ መኪና ከኋላ ከፍቱ ከዛ ወንዶቹ ከኔ ጋር አራት ነን እዚህ እንትኑ ላይ ስፖንዳው ላይ አስቀምጡ ለሊት ያከፈለፈ ወሰደን እንግዲህ አሁን ላይ እግዚአብሔር ስለኔ ተጠንቅቆላቸው ለኔም ተጠንቅቆልኝ እንጂ ሴቶች በ15 ቀን በ20 ቀን ነው የሚገቡት እኔ በ2 ቀን ገባል በ2 ቀን እንዴት ሲጠይቁ እንዴት ገባ በስንት ቀን ወሰዳችሁ በ2 ቀን ስለዚህ ተደፍረው እንደገና ደግሞ ሌላ ብር ተጠይቀው ነው ግን በ2 ቀን ደረሰን እኔ ጅሬፍ የሚባል መንደር ነው ጅሬፍ የሚባለው ሀበሻ ያለበት ሰፈር ነው ተአላለኝ ያው ና ነው በእነሱ ያላቅም በመልእክት ነው ጥዋለ ሐምሽ ሁሉ ሀበሻ ላይ በአረበኛ እኔ ያላቅም ሄድኩ ከዛ የጭንቅ ጸሎት ጸልያ ማቀው ሰው የለኝም ካርቱም ሱዳን ላይ ጓደኛ የለኝም ስልክ የለኝም አላና ኪሴ ምንም ነገር የለኝም ብስኩት እንዳትገዛ ከዛ የሆነች አንድ ሱቅ አካባቢ ቁጭ ብዬ አንድ ሀበሻ አለፈች ያችን ሀበሻ ያው ድሪ ያለብሰው ነው ፊቷን የምታወቀው ነስ ያልኳት አንቺ ሀበሻ ነሻው የመጣው ዛሬ እንደኔ ነው ምንም ማቀው ሰው የለኝም ስልክ ስጠል ደውልልኝ ይመጡልህ ላይ እኔ ምንም ስልክም የለኝም ማቀው ሰው የለም ታቆ ሰው የለም አዎ ሲጠብቀኛልሽና ፊት ለፊት ገባች እዛው ስገባ ሀበሻ ነው እዛ ግቢ ያለው ወደ 3 ቤት አለ እኔ ጠየቀችልኝ ባልና ሚስት የሚኖርበት ግን በሳምንት 7 ሴት የሚመጣበት ቤት ጠየቀችልኝ ይግባ ባሌ ስላለ ምንም ችግር የለማ እዛ ገባው የጅማ ልጆች ናቸው ሁሉም የጅማ ልጆች ናቸው ስለሚተዋወቁ ነው ባሏ ጋራጅ ነው የሚሰራው ወደ 11 ሰዓት ላይ መጣ አይዞክ ከኔ ጋር እንትናለን ስራ እንፈልጋለን ስለ ስራ ደግሞ ነግርሃለሁ ሽቁል ማፊ ብለህ ትዞራለህ ካለፊ ይልሃል ከሌለ ማፊ ይልሃል አለኝ ከዛ ከነሱ ጋር ተቀመጠን ስበላ ጸልያል ነው ስጸልይ ክርስቲያን አሉኛው ይሄ በሙሉ ጴንጤ ነው ይሄ በሙሉ አንድ ቤት 15 አንድ ቤት 10 ነው እንደዚህ ነው የሚኖሩትና ከዛ ሐሙስ ፕሮግራም አላቸው ከዛ ትሄዳለህ ከዛ አሉ አይኛው መሄድ አልፈልግም አልኳቸው ከዛ ነግሯቸዋል መጡ አንድ ጴንጤ መጥቶ እናንተ ጋር ምናምን ተሰበሰቡ ከዛ ልብስ ይዛል አላዙ አንዷ ሸሚዝ ርካሽ ለሆነ አንዷ ሸሚዝ አንዷ ቲሸርት አንዷ ጫማ ገዙ ከዛ አርብ ቤቴል ቸርች አለ ይዘውኝ ሄዱ እኔ መሄድ አልፈልግም ቸርች መሄድ አልፈልግም ሰው ከሰው ጋር ሊጣላሻል ደግሞ ያላቀኔ ከእግዚአብሔር ጋር ታጭ አኩርፍ ያለው በኋላ በሶስተኛው ቀን እኔ ሽቁል ማፊ ያልኩ ስራ አገኘው ምን አገኘው መሰለ ይሄ ሲሚንቶ ግቢ ውስጥ ማስገባት ሰራተኛ ፈልገን በኮልታፋ እንግሊዘኛዬ ተግባብተን ያንን አስገባን 20 ሺህ ብር በሱዳኒ 20 ሺህ ብር የሳምንት ቀለበ ነው 20 ብር እጄ መጣው ሱዳን ደሳላት የዛይ ጓደኛዬ ምስት በጣም ትገርምና ለሳምንት 10 ብር ነው የሚያዋጡ ለሳምንት ቀለብ 10 ብር በጣም ብዙ በ30 ሳንቲም ፉል በልተነው እንት ነው የምትለው ርካሽ ነው በቃ በኋላ አንድ ስራ አገኘው እኔ ምን አገኘው ልብስ መተኮስ ከህንዶች ጋር ህንዶች ሰፊ ናቸው እኔ ደግሞ ያን የተሰፋ ድርጅት ነው መተኮስ ያን እየሰራው ያለ አሁን
እንትን ያለው ካናዳ ነው ያለው ፓስተር ማይክል ይባላል አገኘን ተሱ ጋር ተገናኘን በጣም የሚገርም ሰው ነው ትሪት አደረገኝ ወሰደኝ ቸርቻቸው ከዛ በኋላ ከሱ ጋር ፓስተር ማይክል ይባላል ሚካኤል ካናዳ ነው ያለው እዚህ ልጁን እዚህ ነው የዳረው አምና ይሁን ሁለት አመት ፓስተር ሚካኤል ጅቡቲ የነበረው ካናዳ ፓስተር አለው ኦኬ እሱ ሌላ ነው ስናቀዋለን እዛ ሱዳን ነበር እሱን ማቀዋለሁ እዛ እሱ ያዘኝ ጸለየልኝ በጣም ደጋግሞ ነገርኩት ያለው የተፈጠረውን ነገር እና ጸለየልኝ ከነሱ ጋር አብሬ አዳር ጸሎት እንጸልያለን ከነሱ ጋር እዚህ አጋፔ የሚባል ቸርች ነው ባለራእዩ ካናዳ ነው ያለው ከሱ ጋር ሳላቀው ወደ አገልግሎት ውስጥ ገባው ፕሮግራም እመራለሁ ምን እላለሁ እኔ ግን ያንን ሁሉ ሳደርግ አሁንም ውስጤ ያልተፈወሰ ሌላ ጠባሳ አለ ከዛ ሌላ ስራ መስራት ጀመርኩ ምንድነው የምሰራው መሰለ የህንጻዎች ላይ የሚንጠባጠብ ጅምሰን እና ይሄ ቆሻሻውን አሁንም እዛ በእንግሊዘኛ ነው ምግባባው አረበኛ አልችልም እኔ ኮንትራት ይዘና አጸዳቸዋለሁ የቀን ሰራተኛ ቀጥር በጣም ማንም የማያገኘው ብር ያገኛል ከዛ ወር አልሰራሁም ምሳሳ ላይ ዛው ፉልና ለስላሳ ነው በልተን ፉል ትበላ በጣም ይከብዳልና ተኝተን እኔና አንተ አሁን እንደምናወራው ጫለ ተገበ ከዛ ነገረን ጌታ አወራኝ እኔ በሚገባኝ ቋንቋ አሁን ላንተ ለነግርህ ልገልጽ በማልችለው መንገድ ነገረኝ አውልቄ እሱን ትቼወጣው እዛ ነገር ጌታ እንደማገለግል እንደሚፈውሰኝ እንደሚባርከኝ ብዙ ነገሮች ሌሎች ሁሉ አሉ ከዛ ዋናው በቃ ውስጥ የነበረው ነገር ትንሽ ለቀቀኝ ነው አልኩ አለቀቀኝም ያኔም እዚህ ያገለግላለሁ ጌታ ሆይ እኔ ነኝ እንጂ ለቀቅኩ ካንተ አለቀቀኝም ማለት ነው አልኩ ትቼወጣው ከዚህ በኋላ ስራ እንደማልሰራ በኋላ ስራውን ለዛ ሌላ ሰው አስረከብኩ እኔ ሳላቀው ወደ አገልግሎት ገባሁ ሶስተኛው ወር ላይ አንድ ማታ ፕሮግራም የሚደረግበት ቦታ አለ የወሰዱኝ እዛ ግቢ ያሉ ልጆች ናቸው እዛ ግቢ እኔ ብቻ ነኝ ወንድ ክርስቲያን አብዛኛው ሴት ነው በእግዚአብሔር ፊት ነው የምናገረው እኔ ያኔ ሳገለግል በርግጥ ደስተኛ ሆኜ አይደለም ግን እግዚአብሔር ብዙ ይናገራቸው ነበር ብዙ ምስክርነት ሰምቻለሁ እግዚአብሔር አትሂዱ ብሏቸው ከውሃ የተረፉ መልእክት እያመጣው ከሊቢያ ሄደው ደግሞ ውሃ የገቡ ይመሰክሩልኝ ነበር ብዙ እግዚአብሔር ብዙ ስራዎች ይሰራ ነበር ለካ እና ጋንንት መቆም አይችልም ከዛ ያንን እንጀራ የሚሸጥበት ቤት አለ እኛ ጋር ይገርም አገልጋይ አለ እና ጋንንት እሱ ጋር መቆም አይችልም ማን ነው እሱ ሲያምጡት ሄድኩ ያ ሰውዬ እንጀራ እነሱ ቤት ጋገራል አንተ ከዚህ በኋላ እዚህ ቤት አሙስ ፕሮግራም አለ ምግብህን እዚህ ትበላለህ እኔ ደግሞ አንዱ የተቸገርኩት ምግብ ነው መንጊታን እዚህ ታደርዝኛ ጋር ሆናለኝ እና አለሙ ይባላል እዚያውን አለ ዜና ያለው ወንበራ ልጅ ነው እነሱ ጋር አሙስ እናገለግላለሁ ከዛ ውጪ ቸርች ያገለግላለሁ አሙስ ነው ኢጃዛ ለአርብ የሚያርፉት ይመጣሉ የዛን አንድ ወር ወይም ከሁለት ወር በኋላ ይሆናል ከዚህ የተጋበዙ አገልጋዮች ነበሩ እነሱ ጋር አገልጋይ ሳያርፍ አይሄድም እና መጨረሻ ላይ እነዚህ አገልጋዮች በኦሮሞኛ ነበር የሚያገለግሉት ነበር ጠሩኝና ናሉ አንተ ሰው ኮብልለን እንደመጣ ጌታ ይናገረኛል አሁን እሱ አይደለም ማወራክ በደንብ ጽፈያስ እኔ አስተምርሃለሁ እኔ ድርሃለሁ እኔ አገልግሎት በሮች ከፍትልሃለሁ ከዛ ዓለማትን አዞርሃለሁ አራቱን ጻፈና ያስ ቁጭ በላለኝ በ15ኛው ቀን የቤቴል ቴዎሎጂ አለ እዛ መጽሐፍ ቅዱስ ኮሌጅ እነሱ አንድ መጽሐፍ ጨርሰዋል ተጠራው ማን ከፈለ አላቅም ጌታ አስተማረኝ ነገሩን ለማስጨረስ እቺ ባለቤቴ እሷ ከመምጣቷ ከ4 ወር በፊት ነው አዳር ፕሮግራም ላይ
ስለ እንደማገባ ጌታ ተናገረኝ። እኔ ደግሞ ተጣልቻለሁ፣ ማግባት ፍላጎቱም እንትኑም የለኝም፣ አልተዘጋጀሁም። ከዛ ሰውየው ይሄንን እንዳልተቀበልኩ ስገባው ማን ያውቃል ያዕቆብ ወንድሙን ሸሽቶ ነው ወደ ላባ ቤት የሄደው። በኋላ ራሔልን ይዞ መጣ። ራሔል ትባላለች ስሟ አለኝ። የለችም ራሔል ምትባል ዛኛ ቸርችም የለችም፣ ዛም ሌላም የለችም፣ ከዛ በኋላም የለች፣ እሷ ከመጣች በኋላም የለችም፣ እዛ በኋላ ሸታም የለችም አልኩ። ከዛ ደግሞ አንድ ኤርትራዊ አሁን ጣሊያን ይሁን እንግሊዝ ነው ያለችው፣ እሷ ደግሞ ሳትጨምር ሳትቀንስ እዛው አዳር ፕሮግራም ላይ ስለ ጌታ እንደሚድረኝ እንደማገባ ካሳ ይለኛል፣ እክሳለሁ ነው የሚል ጌታ፣ በሚስት ክሰዋለሁ ይለኛል ጌታ አለችና እንደውም ይህንኑ ጥቅስ ማን ያውቃል ያዕቆብ ወንድሙን ሸሽቶ ነው የሄደው፣ ግን ላባ ቤት ሄዶ ራሔልን ይዞ ተመለሰ። እንደውም ራሔል ነው ስሟ አለችኝ። አሁንም ራሔል የምትባል የለችም። ከ4 ወር በኋላ መጣች። ከራሔል ጋር ስንግባባ የተግባባ ነው። ከቸርች ወጣን በኋላ ታክሲ ላይ ማን ነው ስምሽ ብዬ ነው ሰዎችን የምግባባው እና የምመሰክረው በስማቸው ተነስቼ ነው የምመሰክርላቸው። እና ያው ራሔል ይባላል፣ ስሙን ግን አልወድም፣ የአባቷን ጣዖት ይዛ የመጣች ናት ምናምን ትላ ራሔልማ በጣም ምርጥ ኢየሱስ ዘር ውስጥ የገባች ምናምን ጀመርኩላት እና በዚህ ተግባባን። ስለ እውነት እኔ ጸልያለሁ፣ ማነው ሰብካለሁ፣ እሷ ትጸልያለች። በጣም የጸሎት ሰው ናት። ያደገችው ከነ ፓስተር ዮናስ ታሪኩ ግርሰር ከነ ፓስተር መራዊ ጋር ነው እና እኔን እንደውም ትገስጸኛለች፣ እባክህ ምግብ ብላ። በጣም በጾም ጸሎት እንደምታይ አይደለም፣ በጣም ቀጭን ነኝ፣ ምግብ አልበላም፣ በጾም ጸሎት አሳልፋለሁ። አንዳንድ ጊዜም ደግሞ አላገኝም እና ጨጓራዬ በጣም ያመኛልና ምግብ መብላት እንዳለብኝ ትመክረኛለች። ቤስት እህቴ ናት። እንዳገባው ልጅ እንደወለድኩ ሚስቴ እንደሞተች አንድም ታሪክ ሳይቀር ነግሬያታለሁ፣ እህቴ ስለሆነች። በኋላ ያው ትምህርቴን አሁን ያኛውም ነገር አልመጣብም። ራሔል ስትባል እንኳን አንቺ ነች የለም ምንም ነገር ትዝታውም የለኝ። ከዛ በኋላ ትቼዋለሁ። ከዛ ወደ ማግባት ስመጣ ፓስተርም መከሩኝ። ሌላም ፓስተር አለኝ እዚህ ፓስተር ባህሩ የሚባል በጣም መሰረተ ክርስቶስ የነበረ ፓስተራችን ነው እና ለማግባት ሳስብ የለችም። 4 ሰዎች ይዤ ጽፌ ጌታ ሆይ ማን ላግባ? አሁን ከዚህ በኋላ ማግባት አለብኝ። አንደኛ ብዙ እህቶች ናቸው ያሉትና ለአገልግሎትም ከሚፈተኑ ማግባት አለብኝ ነው በግልጽ ፓስተሮች ሲመክሩኝ እሺ ብዬ ወደ ማግባት ራሴን ሳዘጋጅ ራሔል የለችም። ራሔል እህቴ ናት። በቃ ምንም አይነት ነገር አእምሮ ላይ ተሰርዟል። እዛ ገስታው ሳለ 3 ቀን ይዤ እየጸለሁ እያለ አንድም ዱብ ሚል የለም ውስጤ፣ ምንም ነገር የለም። ከዛ በኋላ ይሄ ድምጽ መጣ። ማን ያውቃል ያዕቆብ ወንድሙን ሸሽቶ ላባ ቤት ሄደው ራሔል እሷ እኔ ሁሉ ነግሬያት አሁን ለሚስት ልጠይቃት እኔን ጠይቄ እሷን በጓደኝነት ከማጣ ቢቀርብኝ ይሻላል አልኩ። እንደገና አሁን ስጸልይ አሁንም ይሄ ድምጽ ታዲያ እኔ ምን አጻጻመኝ ብዬ ምሳዬን በላው። ከዛ ያው ባጭሩ እሷን ጠየኳት። እሷም ተጠብቀው ነበረ፣ እሷም ጌታ ተናግሯን ነበረ። ስለ እውነት ያው ጌታ እንደተናገረው የሁለተኛው ትንቢት 5 ሳንቲም አላወጣንም። የሰርጉ የሚዘጋጀው ዝግጅት ጊዜም እኛም አልነበርንም። ዶርማን የሚባል ነው ቦታ ነው። የደህንነት ትምህርት ተማሪ የነበረች ነው ያዘጋጀችው። ሱዳኖች ናቸው እቃው ምኑም ሁሉ ያዘጋጁት። 22 አይነት ቡፌ ነው። ምንድን ያለችኝ እሷ እንዱ ሴት ነች። ግብዣ ማነው ሰርግ ካልሆነ የምትለው ሰርግ ካልሆነ ብሎ አስቸግራ። እንደው ጌታ ስለተናገረኝ 2 ወር ሲቀረው ምን አዘጋጀ ካለችኝ ምን ዘጋጃለሁ? በቃ ልብስ መዘጋጀት ነው። ይሄ ዝም ብሎ ሰፈር ሰርግ ነው አይደለም፣ ትልቅ ሰርግ ነው የምናደርገው። ጌታ እኔ ድርሃለሁ ብሎኛል አልኳት። ስንት ብር አለሽ ስላት የተወሰነ ብር ላኪው አልኳት። በቃ ትምትጨናነቀው ወደ እናትሽ ላኪውና ዝም ብለሽ ቁጭ በይ አልኳት። እስከ 3 ቀን ድረስ የጸጉር ሙያተኛ ናት። የቆንጅን እንትን ሙሽራት ሙሽራለ 3 ቀን ድረስ ተሰራ ነበር እሷ። አሁን የት እንደተሰረጋ አታውቅም እሷ። እኔ ግን ማታ እንዲባርካቸው ናና ባርካቸው ስለተባር ሄጄ ቦታውን አወኩ እንጂ 22 አይነት ቡፌ ነው የተዘጋጀው። ሁሉም ቡፌ አንስቶ ነው። በጣም ትልቅ መናፈሻ ነው እንትን ያደረግነው።
ለእግዚአብሔር ክብር ነው ይሄ ምንም አይደለም ግን ለእግዚአብሔር እንደተናገረው እግዚአብሔር ስላደረገልኝ ነው እንጂ መመሰክረው ምንም ያወጣነው ነገር የለም መኪና ቢል ሆንኛው ነገር እግዚአብሔር ዳረን እንደተናገረን ከዛ ከጋብቻ በኋላ ያው እግዚአብሔር ለ2000 በፈረንጆች 2015 ላይ እቅድ ስናቅድ 2016 ነገሩን ለማሳጠር እግዚአብሔር አንድ ራእይ በግልጽ አሳየ እኛ እንደማንኛውም ስድስተኛ መታወቂያ ያለን የካናዳ ወይ ሌላ ሀገር እና እዚህ ቻግኒ ያላቀው ቻግኒ ላይ ወንድ ልጅ እስከ ነፍሱ ውሃ ውስጥ ይጣላ ያለው እና በጣም የሚዘገንኑ ነገር አያለው ከዛ አየው አለኝ ጌታው እዚህ ሄደ ወንጌል ሰራለህ አለኝ እዛው እሺ ከዛ ለሷም አልነገርኳት በመጀመሪያ ለ2016 እቅድ ሲያቅዱ መሪዎች አናዳር ላይ ሚሽነሪ እንልካለን የት ኢትዮጵያ ማን ይሄዳል እኔ በቃ ከዛ ልጆቹ አይሄድም ማለት ደግሞ መንፈሳዊ ዘርፍ በጣም ብዙ ነው ያስኩት መንፈሳዊ ዘርፍ ላይ ሳይታወቅ በጣም ብዙ ዘርፍ ልጅ አንዱ እንደውም ፓስተር አሁን ግብጽ ነው ያለው ይሄንን መልእክት ይሰማል በያሰባለው እሱ ነው ይሄዳል እሱ አይሄድም ማለት ወደ 5 ልጆች አሉት እሱ በፍጹም አይሄድም እኔ ሄዳለሁ ነው አለና ፓስተር እንደውም እኛ ነው ሚሽነሪ መላክ የነበርንበት እሱ እኔ ሄዳለሁ ካለ እኛ መላክ አለ 2 ወር ቆዩ በክርክር እሱ ይሄዳል አይሄድም 2 ወር ቆዩ በዛን ሰዓት ባለቤት ነግራ ከሆነ የአስም በሽተኛ ነበረች በጣም እንደው የመጨረሻው ይሄ እንትሩን ነው የምትጠቀመው ኦክሲጅን ነው የምትጠቀመው ከዛ ነገርኳት ጌታ ካለ አለ ነው ስለዚህ ሂድ ካለችኝ ሊሸኙኝ ጨርሰን ተስማምተን ከመሪዎች ጋርም አንዷ እኛ ዘማሪ ናት ትንቢት ተናግራት ታቅም አሁን ፓስተር ናት ካናዳን ያለችው መሳይ ትባላለች በጣም ወዳጄና ባሏም መስፍን ይባላል ፓስተር ነው እዛ ካናዳን ያሉት የዛን ቀን ሊሸኙኝ መጥተው ስማ አለች ትንቢት ተናግረ አንተ ካልሄድክ ባንተ ምክንያት የሚሞቱ ሰዎች አሉ አለች ፍጠን ይልሃል ጌታ አለኝ ሚስቴ በሞትና ሽረት ውስጥ ናት የተሰቃየች ነው የምታድረው ጌታን ድምጽ ሰጠኝ እሷም ሂድ አለች እኔ አልሞትም እንደውም አንተ ወንደርፉል የሆነች ሚስት ናት በእውነት ጀግና ናት እና ሂድ አለች እኔ አልሞትም ዛ ባንተ ምክንያት ለሰዎች መሞት የለባቸውም ማለችኝ ከዛ እኔ ሄድኩ 5 ወር ቆይቼ ሰርቼ በዛን 5 ሰዎች ጌታ ሰጠኝ በ5 ወር ውስጥ ለሙሉ ወንጌል ለመስራት ክርስቶስ አሉ እዛ ለነሱ ሰጥቼ ከ5 ወር በኋላ ተመለስኩ ከዛ ሚስቴን ጠቅሌ ወደ ቻግኒ ገባው ቻግኒ ላይ የሚከፈለን እንግዲህ ትንሽ ብር ናት 2000 ብር ምናምን ትለቀው አንደኛ ሰዎችን ለመድረስ ለግንኙነት ለመፍጠር ሁለተኛ ደግሞ አይበቃም ይሄን ብር ስለዚህ ምን እናድርግ ስራ እየሰራን ምን እንስራ ሰልባጅ እንነግደን ከሰልባጅ ከአዲስ አበባ መጣለው እዚህ እንነግዳለን ተባባል ከዛ ወደ ስራ ገባን ወደዚህ ሰልባጅ ከዚህ ወደዛ ወስዳለው ደግነቱ ከሰዎች ጋር እግዚአብሔር ትልቅ ሞገስ ሰጥቶኛል ግባባለው አንድ ቀን ከንቲባው ጋር ገባውና ሰላም ነህ እንደና አልኩት አሁን ቀይሯል ደህና ነኝ በጣም ነው ምጸልይልክ ስለዚህ ጸልይልሃለሁ እግዚአብሔር ይረዳሃል አይዞክ ስለው ደነገጠ አንተ ከየት ነው የመጣው አለኝ እኔ የመጣሁት ከሱዳን እንደኔ አገልጋይ ነኝ ዛ ደግሞ ከኤምባሲ ደብዳቤ ምሽ መጥቻለሁ ከኤምባሲዎች ጋር እንደዚህ ዝናይደ ስራ እንሰራለን ስለዚህ ከጎንህ አለሁልክ ጸልይልሃለሁ እግዚአብሔር ይረዳሃል ስለዚህ ለአበረታታ ነው የመጣው ስለው በጣም ደስ አለው ሄድኩ በሌላ ቀን መጣሁና በጣም ትሪት አደረገኝ ተቀበለኝና ምን ልርዳህ መታወቂያ ቀበሌ ያሰጣሉኝ ይሄው መሸኛ ግን ጀምጥቻለሁ እዛው ቁጭ እንዳለበት ደወለና መሐመድ ይባላል እነኛ አይነት ሰው መጥቷል ለምን መታወቂያ ሰጣችሁ ሲለው አይ ስላላወቀን ነው አይ መታወቂያማ ስጡት ይስቱም አለ ስጡት ተባለ መታወቂያ ተሰጠኝ ከዛ መታወቂያ እንጂ ደግሞ መዘጋጃ ሄጄ ጠየቅኩ ቦታ ሊሰጥ የተደረገ የገበያ ማዕከል ሰኞ ሐሙስ ቅዳሜ ነው ገበያ ቁልፍ ቦታ ሰጡን በዛ ቦታ ላይ ስለባችን ሰኞ ሐሙስ ቅዳሜ እንሰራለን ሌላ ጊዜ ከተማውን እየዞርን ጸልያለን ከተማውን እየዞርን መሰክራለን በጣም እየዞርን ይሄ የተረጨ ደም ጌታ ያሳየናል እኛ ደግሞ ውሃ ላይ እንጸልይና የኢየሱስ ደም ነው ብለን እየዞርን እንረጫለን በጣም የጭፈራ ቤት ነው የሽሻ ቤት ነው ጫት ቤት ነው ከተማው ልምዶ መንፈሱ ራሱ በጣም የሚከብድ ነው እኛ የዞርን ጸልያለን
ከዛ እሑድ ሙሉ ወንጌል እናመልካለን፣ አስራታችን እናስቀምጣለን። ልክ 6ኛው ወር ላይ 5 ሰው አስጠምቄ 4 ልጆች ባክ ያደረኩት ሌሎች ደግሞ ከኔ ጋር አብረው ያሉ 12 ሰው ይዤ በ6ኛው ወር ቸርች ፕላንት አደረኩ። እስከ 6 ወር ድረስ ደግሞ አስራታችን እናስቀምጥ ነበር። 7006 ብር በዳሽን ባንክ ያስቀምጥነው አብረው ላሉ አስረከብን። ይሄ ብር አለ፣ ይሄ አስራታችን ነው። ከዛ በዛ ባስቀምጥነው ብር ወንበራችንን ተከራየን፣ ማነው ገዛን፣ ቤት ተከራየን። በ6ኛው ወር ቸርች ከፈትን። እኛ ማነው ተከል። ከዛ ቀጠል። ከዛ ቀን ጀምሮ ጦርነቱ ጀመረ። ከዛ ፊት ምንም አይነት ጦርነት አልነበረ። ኃይለኛ በጣም ጥሩ። ግን ምንድነው ጦርነቱ? አሁን ሰዓቱ ስላለቀ የግድ በሚቀጥለው ፕሮግራም መቀጠል አለብን። ምክንያቱም ጀምረን እንዳጨርሰን ጦርነቱ ጀመረን ያልከን ያው ክርስትና ጦርነት ነው። ያለ ማቋረጥ ጦርነት ተይዞ ገሃነም እስኪጣል ድረስ ጦርነቱ ይቀጥላልና ምንድነው ያጋጠመህ ነገር ትነግረናለህ? ከዛ ሳምንት ቀጠሮ ነው ያስ እሺ ተመልካቾቻችን፣ የዛሬው እንግዲህ ታሪኩ ሳያልቅ ሰዓታችን አለቀ። ግን ያው ተመልሶ መጥቶ እንደገና ይቀጥልናል። ሳምንት ጠብቃችሁ እንድትከታተሉ አደራ እላችኋለሁ። ለማንኛውም ጻፉልን፣ እንደዚሁም ደግሞ መልእክታችሁን በዩቲዩብ ላይ አስቀምጡልን። በኢቫንጀሊካል ቴሌቪዥን ማየር ላይ የምትከታተሉ እንደዚሁም በዩቲዩብ አድራሻችን ሲኤምኤን ቲቪ ኢትዮጵያ ብላችሁ ገብታችሁ የባለቤቱንም ታሪክ ማየት ትችላላችሁ። ለሌሎች ማጋሩት። እንግዲህ እግዚአብሔር ድንቅ የሚሰራ አምላክ ነው። ብዙዎችን ከጨለማ የሚያወጣ አምላክ ነው። አሁንም እዚህ ውስጥ ያላችሁ ተስፋ የቆረጣችሁ እግዚአብሔር አይወደንም እንደዚህ አይነት ስራ ስለምንሰራ እኛ በእግዚአብሔር ፊት አንታይም ያላችሁ ያው እግዚአብሔር ምስክሮችን እያመጣ እያሳየን እኛ ሁላችን ከዛ ውስጥ ይወጣል። እግዚአብሔር ሁሉንም ሰው ይወዳል። ወስናችሁ ነው። እግዚአብሔር ደግሞ ተአምራትን በህይወታችሁ ያደርጋል። ማንኛውም ሳምንት በቀጣይ ክፍል እንገናኛለን። እስከዛ ድረስ እንሰናበታችሁ። ተስፋዬ ካሳሁን እስከ ሳምንት ድረስ ያበርኩላችሁ። መንፈሳዊ ጦርነት ኢየሱስ ከሚመጣ ድረስ ንቆበት ሁኔታ የለም። የኛ ትልቁ ከዛ በኋላ ያለው ፋይት እስከ 6 ወር ድረስ የቤታችን ሆነን ቤታችንን እናስተምራቸው እየዞርን እንመሰክራለን። ሙሉ ወንጌል ሄደን ነው የምናመልከው የነበረው። እሑድ መባችንን እዛ እንሰጣለን፣ አስራታችንን ደግሞ እናስቀምጣለን። ራእይ ስላለን ቸርች እዛ ለመክፈት አሁን ከሱዳን ቤተሰብን ይዘ ወደ ባለቤቴ ልጅም አልነበረንም። እነ ባለቤቴ ያው መጀመሪያው ምስክርነቴ ጋር የሆነ አንድ ልጅ አለኝ። እሱ እናት ጋር ነው ያለው። እና ምንድነው ከዛ ስንመጣ የአጋፔ ዓለም አቀፍ ቤተክርስቲያንና አንድ ሚኒስትሪ ነበሩ። እኔን አብረውን አግሪመንት አድርገን ለ2 ዓመት እኔ ቸርች ፕላንት እንዳደረግ አገልጋዮችን እንደ አፈራ የመጣሁት የነበረ እና ውል ነበረ ለ2 ዓመት። እነሱ ደግሞ እየመጡ ሊጎበኙ ኮንፈረንስ ሊያደርጉ ምስክርነት ሊያደርጉ ነበረ እና ሚኒስትሪው የራሱ የምስክር ቡድን ነበረ። 2 ዓመት ውል ይዘን እንደመጣን እኛ በቀጥታ ስራ እየሰራን ነው እንግዲህ የምናገለግለው የነበረ እና በነዛ 6 ወር ውስጥ 5 ሰዎችን ጌታ አሳልፎ ሰጠን። እዛ 5 ሰዎች አስተማረን። ማስተማጠመቂያ ወንዙን እኛ ራሱ አናውቀውም ነበረ። መሪዎች አሉ ቃል ህይወት አንዱ እሱ ክሎች ይዘን አንድ ላይ ነው ያጠመቅነው። አገልጋዮችንም ሁሉ ይዘን ነው እዛ ያጠመቅነው የነበረ። አጥምቀን ልክ ቸርቹ እዛ ስንጀምር ከዛ በኋላ አብረውን የነበሩ ሁሉ አገልጋዮችም ሌሎቹ ፈጽሞ ስም የማጥለቅሸትም የመቅር የጥላቻም እና ከዛ በኋላ በጣም ብዙ ተስፋ የሚያስቆርጡ ነገሮች ተጀመሩ። ይሄ የወንጌሉ ባህሪ ስለሆነ ብዙም አልከበደንም። ግን ያው ይህንን እያደረግን እያለ እንግዲህ እንደነገርኩ እየሰራሁ ነው ማገለግለው። እዛ እንደጀመር ደግሞ ሱዳን ላይ ያስተማርኳለች የኛ ልጅ የነበረች በጌታ የባህር ዳር ልጅ እኛም ብላ መጣች። ከዛችን ልጅ ደግሞ ይሄናው መሰራበትን ቦታ እኔ ለቀኩላትና እኔ በረሃ ለስራ አንቺ ሴት ነሽ፣ ስለዚህ እኔ በረሃ ክልል 6 ጉምዝ የሚባል አለ ክልል 6 ግልገል በለስ እኔ እዛ ሰራለሁ አንቺ እዚህ ስሪ ብዬ ያ መንግስት የሰጠኝን ቦታ ይሄው እስካሁን ድረስ እየሰራችበት ነው። ለሷ ለቀኩና እኔ እዛ ሰራለሁ። ጻው በጣም ያሰለቻል ያደክማል እና እዛ ውዬ እመጣለሁ። ከዛ ወደ ወንጌል ሰራለሁ እያን ቀጠል ብቻ እግዚአብሔር ረዳ። አሁን ስራ የምትሰራው
እንግዲህ እዚህ ትሰብካለህ እንደገና ልብስ ይዘህ ደግሞ ትዞራለህ ልብስ ይዤ ዞራለሁ ከዚህ ለሊት መመጣው በጭነት መኪና ነው ያኔ እንደዚህ አልነበረም ከላይ ተጭነህ ነው ጋቢና ሆነን ሁለት ሰው ይጭናሉ እና መኝታ ያለው ደግሞ ማለ ተኝቼ መመጣለው ከዛ 10 ሰዓት ተነስተን እዚህ ጧት 12 ሰዓት እንገባለን ኮልፌ ሄድና እገዛና ከዛ እቃውን ይዝና እንደገና ደግሞ ከመልሼ እሄዳለሁ ከዛ እንደገና ደግሞ የገበያ ቀን ሰራና ከገበያ ቀን ውጪ ደግሞ የገበያ ቀን እዛሁን አሮብና ቅዳሜ ናቸው ዛ ክልል 6 መስራው እነዚህን ቀን ስራ ሰራባቸዋለሁ ሌሎችን መሰክርበታለሁ አስተምርበታለሁ ደህንነት ትምህርት አስተምራለሁ እዞራለሁ ባለቤቴ ሚዛን ጊዜ ገና ልጅም አለልሽ በጣም በጸሎት ረዳኛለች ይዞርን በተለይ እየዞርን ከተማው በጣም እንጸልያለን አንድ ያሳየኝ ነገር አለ እና በጣም ከሚገርም ነገር እዛ ያ ወንዝ አንድ ሁለት ለመስክርነት ከሁለት ልጆች ጋር ሆነን እንጸልይ ነበር እና ጌታ አንድ ነገር ተናገረኝ ይሄ የክርስቶስ ደም ነው በልነው አሁን ጸልይና እዚህ ውሃ ላይ እርጨው አለኝ ከዛ ረጨሁት አብረን ሁለት ልጆች ጋር እየጸለይን ሄድን ሁለት ልጆች ጋር እኔ እዚህ መጥቼ ከተረጨበት በላይ አንድ ልጅና አንድ ውሻ ውስጥ ውሃው ይወስዳቸዋል ልክ እኔ እዛ የጸለይበት ቦታ ላይ ልጁም ሳይሞት ውሻውም ሳይሞት ሰው እየተንጫጫ ሲሄድ እቺ ከኔ ጋር የነበረችው እግዚአብሔር ራሱ ያለ መስክርነት ስለማይተው አብራ ተከትላ ይሄዳ ነበር ከዛ አየችና መሰከረች አየ ጋሽ ነው የምትለኝ ጋሽ ይልዛ ቦታ ላይ ጸለይን ግን ይው ልጁ ውሻውም ከዚህ ጀምሮ እግዚአብሔር ከዛ በኋላ ያ ራሱ ተከልክሏል እና ምንድነው እየሰራው ነው እና ማገለግለው ትልቁ ቻሌንጅ ምንድነው እዛ ሰዎች ጌታን ይቀበላሉ ከተቀበሉ በኋላ አይጸኑም ስደቱ ምንድነው እድር ይሏቸዋል ቀብር ይሏቸዋል በርግጥ እግዚአብሔር ይመስገን እኛም የህብረቱ ትልቅ መንግስት የሰጠን ቦታ አለ እዛ ችግር የለው እድርም አለ ግን ያው ቻሌንጁን ከመቋቋም ስለሚከብዳቸው ብዙ ጥለውን ይሄዳሉ ብዙ ሰዎች ነፃ ይወጣሉ እኛ ብቻ እግዚአብሔር ረዳንና ባለቤቴ ሌሎችም አሉ ከነሱ ጋር እየቀጠል አንድ አገልጋይ ያው ህብረት ውስጥ ያዙን አሁን አቀፉንም አብረንም እየቀጠልን ሄድ አብረን የነበርናቸው የአጋብ ዓለም አቀፍ ቤተክርስቲያን የነበረውና ይሄ ሚኒስትሩ ፈጽሞ ትዝም አላልናቸው ለስልጣና ይጠሩኛ ለመጣለው ባካችሁና ይሁን ጎሚውን የቢክራይ እንቸገራለን ወንበርን እንቸገራለን አችን 2000 ብር በየወር ከመላክ በስተቀር ምንም ትዝም አይላቸው ማች 2000 ብር ምንም አታደርግም ከዛኛ ከዛ ማንጻር እየሰራን ስለነበር ደግሞ ከዛ ያለፈ የምናስተምራቸው ሰዎች አሉ ተማሪዎች አሉ የቢክራይም ከፍላቸው አሉ እንደው ባለቤት የጠቅሰው እንደሆነ አታውቅም ለመጀመሪያ ያገኘናት ባክ ልታደርግ ወደ ሙስሊም ልትኮን አንድ ልጅ የዛ ጊዜ 8 አመቷ ነው አሁን ወደ 14 15 አመት ሆናታል እቺ ለባለቤት ጌታ ይናገራታል እቺ ሴት ሰማሪያ ናት ተቀበሏታል ከዛኛ ሰፊ ግቢ ተከራየንና ለሷ 300 ብር ዶርም ከፈንላት እኛ ዋናው ቤት እንኖር ነበር ዋናው ቤት የፈለግነው የተከራየነው ለማስተማሪያ ነው የሚመጡት እንግዶችን ለመቀበል ነበር ከዛ ቸርቹን ስንከፍት ልጇን እዛ አስቀመጥናት ወዳው እንድትጠብቅ ወደ 500 ብር እየከፈል አደረግናል እዛ ከጊዜ በኋላ ያው ስራችንን እያዩ ሁሉም አይጣላህም ሁሉም ደግሞ አይወድህም ይሄ ወንጌሉ ባህሪ ነው ደግሞ ፍሬያችንን እያዩ አብዛኞቹ ተቀበሉን የምናወጣቸው ጌታ እኔ የነበርኩበትን ያንን ሱስ የነበረውን እንትን እግዚአብሔር እዛ ወስዶ ይተቀበልበታል ብያ አስባለሁ ጫት ቤት ገባለው ሸሻ ቤት ገባለው መጠጥ ቤት ገባለው አብዛኞቹ ከዛ እኔ ጋር ያሉ ከዛ ይወጡ ናቸው አብዛኞቹ ከሴቶቹ በስተቀር በቃ መንጃ ፍቃድ ያላቸው አምስተኛ መንጃ ፍቃድ ያላቸው ዲግሪ ያላቸው በጣም የሚገርመኝ አስተማሪ የነበሩ አሁንም አስተማሪ ሆነዋል እንደጋ ደግሞ ፋርማሲ ሆነ አሁንም ፋርማሲ ይሆናል ከነዛ ሱስ ውስጥ ነፃ የወጡ ሰዎች ናቸው አብዛኞቹ ይሄን ሳይው ተቀበሉን በመካከል ላይ አንድ ወዳጅ ነበር በጣም ነው ወዳጅነታችን ከልብ ነው እና ሱዳን የጋበስኩት ሱዳን ላይ የተገናኘነው ድንገት እኛ ቸርች በር ላይ ነውና ከዛ ተገናኘን እኔ ነብይ ምናምን ባላለው አለ ስሙ መጥቀስ አስፈላጊ አይደለም ስለዚህ ተዋወቀን እኔም እንደዚህ ነው ያልኩት ከዛ ለአገልግሎት መጥቼ ነው እንደዚህ ያለ ጾሮ አልኩት ቤቴ ወሰድኩት ተቀበልኩት ከዛ እኛ ቤት ወደ 4 ወር ምናምን ተቀመጠ አንድ ቀን እኛ የመሪዎች ስብሰባ ላይ ተሰበሰቡና
ፓስተሬ አንድ ነገር ጠየቀኝ። ይሄ ያስቀመጥከው ሰው ማን ነው ታውቀዋለህ ያለኝ። እኔ እግዚአብሔር ሰው ነኝ ያለኝ። ለእግዚአብሔር ሰውነቱን የተቀበልኩት እኔ ነኝ ያለኝ። የሚያገለግለው እንደሆነ ዶክመንቶቹን አሳየኝ። ሳራ እንደሆነ አሳየኝ። ሐዋሳ ግን ሌላ ስትሪውን ያላቅ። ይሄ ሰው ገንዘብ ከብዙ ሰዎች ገንዘብ ይወስዳል እና በትምህርቱ እንኳን ችግር የለም እና ይቅርብህ ነው። እኔ ገንዘብ ከኔ ያልወሰደም እኔ የምበላውን ይበላል መጠጣውን ይጠጣል በቃ አልኳቸው። በእኔ ማንም አይጠየቅ እንታልማ። መጨረሻ ላይ ከ4 ወር በኋላ አሁን ላይ እውነት ነው ሰዎች ያሉት ነው ብዙ ንብረት ይዞ መጥቷል። እዚህ ብዙ እንዴት እንደመጣ እግዚአብሔር ነው የሚያውቀው። ከመጣ በኋላም ብዙም የኔንም ይዞ ከዛ የኔንም ገንዘብ ተበድሬ እንኳን ሰጠውትን ሳይመልስልኝ ነው የመጣው እና ያ ሰው በኋላ ተውኩት ለእግዚአብሔር ተውኩትና ይቅር አልኩትና አንድ ኤርትራዊ አገልጋይ ታውቃለህ ሲለኝ አውቃለሁ አልኩት። በእውነት እዛው ላይ እላው ላይ ያለው ጸጋ ሰውየውና ጸጋው መቼም ይለያያል። ጸጋው የጸጋው ባለቤት እግዚአብሔር ነው፣ ሰውየው የራሱ ነው እና ጠራሁለት። እኔ ግን አንዳንዴ ያው እሱ ነገር ትንሽ አይገባኝም። ምክንያቱም እግዚአብሔር መንፈስ ቅዱስ ጨዋ ነው ባህሪውን ባልገራ ሰው ውስጥ አይኖርም ብዬ ነው ማለት እንግዲህ አይደል ነው እንግዲህ ሊሆን ይችላል። ማለት ፐርፌክት ሰው የለም፣ ግን እንደዚህ አጭበርባሪ ሰው ጋር ሆን ብሎ ኃጢአት ከሚለማመድ ሰው ጋር አብሮ አይኖርም መንፈስ ቅዱስ። እንግዲህ አንተ የደረስክበት ነው እና ጋበዝኩት። እውነት በጣም ደስ የሚል አገልግሎት አገለገለ። ሰዎች ተፈወሱ። እኛ ጋር የነበሩ ምናቃቸው ስፔሲፊክ HIV ምናምን የነበረባቸው ተፈወሱ። ያም ኤርትራዊ ደስ ብሎት ሸኘው። ከዛ እኔን ጋበዘኝ እዚህ ኢትዮጵያ ውስጥ ሐዋሳ የሀገረ ማርያም ወደዛ ደግሞ ምንድነው የሚባል 3 ከተማዎች አገለገልን። ከዛ በዚህ አገልግዬን ሄድኩ ብቻ አንዳንድ የምሰማቸውም ነገር ጥሩም አልነበሩም። ብቻ ተውኩ ለጌታዬ እግዚአብሔር ሆይ በዚህ በማላየው ነገር ብዬ ተውኩ። ቆይቼ ወደዚህ መጣሁ። እዚህ ስመጣ እኔ ጋርም ስህተት ይኖራል ብዬ አስባለሁ። እዚህ የምሰማው ነገር እንደው ደፍሬ እንደው ገና ሰዎች ስለተፈወሱ ሰዎች ስለዳኑ መጋበዝ አልነበረብኝም የሚል የራሴንም ወስጃለሁ። የምትማረው ነገር ይኖራል። ጋበዝኩት እዚህ ቻግኒ በቃ ደስ የሚል አገልግሎት አገለገለ። ወንጌላዊ ሰናት ጋበዙ ወደዱት። እንደውም እኔ ያወጣሁትን ወጪ ያን ወጪ ሳወጣ ከቸርች አይደለም ከኪሴ ነው። ከበራረጉ ብር ሰጡኝና ግብዣ አደረጉለት። በጣም ወደዱት። ከዛ ያን ገንጠራለን ጻሩት። ከኔ ጋር ተለያየን በፍቅር በሰላም ተለያይተን ከዛ ሁለተኛ ዙር ሲመጣ 2 ዓመት እኔ ሞልቶኛል። ከዛኛው ያለኝ ግመል ጨርሻለሁ። ባለ ራእይ ፈልጋለሁ። ከባለ ራእይ ጋር መስራት ነው ፈልገው። እኔ ቸርች መክፈት ራእይ የለኝም። ስምማ ተሰጠኝ ውስጡም የለኝም። እስካሁንም እንደዛ አይነት ነገርም የለኝም። እኔ በቃ ወንጌል መስበክ ነው የሚያሰማራኝ ሰው ነው የምፈልገው እንጂ እንደዛ አይደለም ውስጥ የነበረውና ፈልጋለሁ። ከዛ ያው እንደ ቤተሰብ ስለነበር ቤትኛ ቤትም ያድራል። ከዛ ጸልይልኝ እኔ እንደዚህ እንፈልጋለሁ። ከኔ ጋር የነበሩት የ2 ዓመታቸውን ጨርሰዋል። አንድ ቀን መጥተው ያዩኝም እንዴት ነው ምናምን ዝም ብሎ መረጃ ነው የሚጠይቁት። ወረቀት ውሸትም ይሁን ዝምጽፍላቸው ይቀበላሉ እንጂ መጥተው አይተውኝ ያውቁ። እኔ አሁን ከአንድ ሰው ጋር መስራት ፈልጋለሁ ባለ ራእይ ጋር ፈልግልኝ ስለምን እኔ አውስትራሊያ ወጣ ነው አንተ ሐዋሳ ያለውንም ይሄን ያለውንም አንተ ለምን ፕሬዝዳንት ሆነ ለምን አሰራው የቸርቹ ፓስተር ሆነ ፍቃዱን ልስጥ ውክልናው ልስጥ አለኝ አልካልኩት። ከዛ ያው ብዙም እንትኑ ባይኖራቸውም አገልግሎቱን ስለወደዱት ከኔ ጋር የነበሩት ማሪዎችም ልጆችም ቢሆኑ አገልግሎቱን ስለወደዱት ብቻ ይሁን ከሱ ጋር እንስራ ነው ወቅቱ የነበረውን አገልግሎት ስላዩ ብቻ። ከዛ ከሱ ጋር ጀመር። ኮሶበር ላይ ነበረኝ። ማስከኝ ያገለግላሉ። ወደ 10 ልጆች ነበሩኝ። እዛ ሌሎችም ጋብዘውታል። እዛ ኮሶበር ላይ ቻግኒ ላይ ያለውን አገልግሎት አይተውት ከዛ አብረን ሆነን ወንጌላዊ ሰናት ጋር የሆኑ ልጆችን ይዞ እዛ ሰጠኝ። አሳያቸው ህብረት ውስጥ እንዳለ ሁሉ ነገር አሳያቸው። ጥሩ ነው በቃ አብረን ስራ አሉኝ። ከዛ አብረን ልንሰራ ተስማማ። ኮሶበር ላይ ለ10 ቀን ኮንፈረንስ እናደርጋለን። እነዛን 10 ልጆች ምናምን ይዘን ለ10 ቀን ኮንፈረንስ አደረገን። ከኮሶበር
24 ሰው ከቻግኒ 17 ይሁን 44 ሰው ቻግኒ ከተማ ላይ ተደርጎ የማይታወቅ አጥብቀናል። እዛ የለም ሰሜን ላይ 5 ሰው ይሄን ካጠመክ በወርስ ጥሩ ነው። ይሄን 44 ሰው እዛ ቻግኒ ከተማ ላይ ወንጌላዊ ቤተክርስቲያናትን ጠርቼ መሪዎችን ጠርቼ ከኮሶበር በመኪና አምጥተን ቻግኒ ከተማ ወንዝ ላይ 44 ሰው አስጠምቀናል። ከዛ ቀጠል እሱ አውስትራሊያ ሄደ። ለካ ኮሶበር ላይ 2 ፓስተሮች ሾሟል። እኔ ቻግኒ ላይ ነው የምሰራው። ከብዙ ሰው ብር ወስዷል። ያላቅም እንግዲህ ሰው በኔ በኩል ነው ወደዛ የመጣው። ከነሱ አይደለም ከኔም ብዙ ሰው ብር ወስዷል። ከብሩ ይልቅ በጣም እንትን የሚለኝ ፒሲ ላይ የጋብቻችን ዶክመንቶች አሉ። ፒሱ ወስዷል። የሆነ ዶክመንት ላስቀምጥበት ምናምን ብሎ ወስዷል። እሱም ሳይመልስልኝ ፒሲውንም ገንዘቡንም ባዶ ቀረው። ምናልባት ባለቤት የገልጣው ከሆነ ሳልነግራት ኪሴ 2 ስራውን አስቆሞኛል። እየሰራው ነበር የምሰራው ስራውን አስቆሞኛል። ደሞዝ አይከፍለኝም። ከኪሴ በየቀኑ ነው ብር የሚወስደው። 2000 ብር ቀረች። ባለቤት ያታቀም ልጇን የ6 ወር ልጅ ይዛች አዲስ አበባ ሂጅ አልኳት። ምንም ማድረግ አልችልም። ሂጅ አልኩ እኔ። ከዛ ኪሴ ባዶ ነው። ስልኬን ዘጋሁና ከዛ መጸለይ ጀመርኩ። ምን ጸሎቱም ጠፍቶብኛል። እግዚአብሔር እየተናገረህ ነበር። በተለያዩ ሰዎች የሰው ያጭበርባሪ ነው ያሉ ተናግረውን አልሰማ ብለህ እኔ ነኝ ወስዷል። ከዛ በምን ልንቀሳቀስ ከዛ 3ኛው ቀን ላይ እስከ 3 ቀን አልበላሁም። የካርድ መግዣ እንኳን የለኝም። ማቀው ሰው የለኝም እዛ ከተማ ላይ መደረው የለኝም። ከዛ 3ኛው ቀን ላይ ነው ስልኬን ከፈት ሳረግ ሜሴጅ ገባ። ሲገባ የሆነ ብር ገብቶልኛል። ስለዚህ ልብስ ማምጣት እችላለሁ። ወዳውኑ በዛን ቀን ማታውኑ የት አዲስ አበባ መጥቼ ልብስ ወዳውን ገዝቼ ጧት ገዛቼ ማታ በዛው በጭነ መኪና የት ቻግኒ ወስጄ ሸጥኩ። 1-2 የተመላለስኩና የተወሰነ ብር ሚስቴንም ማመጣበት የተወሰነ መንቀሳቀስ ያዝ ሚስቴን አመጣው። ከዛ ኮሶበር ላይ ስመላለስ ኮሶበር ላይ ማስፈራራቱ ልነግርህ አልችልም። አንዴ መጨረሻ ክርስቲያን አሁን ወዳጄ ነው። አንተ ምንም አላረከንም። በዚህ ስም ግን እንዲህ በሚባለው ስም ቻርች እዚህ ከተማ ላይ አታደርግም። አሳየኝ ሽጉጡ። እዚህ በፍጹም እዚህ አንተ በዚህ ስም እዚህ ከተማ ላይ አሰራ። ከዛ ደግሞ አንድ ልጅ ነበር። አሁን እግዚአብሔር ረድቶታል፣ ተሳክቶለታል። 40 ምንጭ ላይ እሱ ያመጣው ቸርች ከፍቷል። በጣም ጀግና ልጅ ነው። ገና በእድሜው ልጅ ነው። በጣም ወንጌል የሚሰራ ልጅ ነው። እሱ ሊገሉብኝ አልጋ ነበር፣ ብር የለኝም። አልጋውን ሸጬ እሱን አልጋ ለሊት በጭነ መኪና ወጣ ወደዚህ ወደ አገሩ። ሌላ ዘማሪና እነሱን ደግሞ እንደዙ። ከዛ እንደዛ ልጅ ያቺ ቸርች ተበተነች። በጣም አዘንኩ። ብዙ ሰው ነበር። ከቻተው ሌላውን ከሌላ ባክ ያደረገውን ተውና 24 ሰው አዳዲስ ነፍሳት ናቸው። እና ጥሩ እየሰራሁ ነበረ። ጨረሻ በጣም አዘንኩ። በቃ ራሴንም በቃ ተጨነኩ። ባለቤቴ ብዙም አታውቅም። ያው አንዳንድ ነገር ነው የሚረዳት። ከዛ ይልቅ ሰበሰቡና እዛ ያሉት ፓስተሮችና መሪዎች እዛ ታዋቂ ሰዎች ወረቀቱን ሰጡኝ። ወደ 180,000 ብር ስም ዝርዝር ሰጡ። ከከሌ 30 ብር፣ ከከሌ 10,000 ብር፣ ማነው 20,000 ብር፣ 10,000 ብር። እኔ ምንም ማውቀው ነገር የለኝም። ከእኔም ተወስዷል። እኔ ስጡ አላልኩ። ማውቀው ነገር የለኝም። እንግዲህ አውስትራሊያ ወጥቷል። ከላከ ተላከ፣ ካላከ እኔ ምንም ሲኖረኝ አሁን ሰልባጅ ነገር ሲኖረኝ ሰጣቸዋለሁ። እየሰራው ሰጣቸዋለሁ። ከዛ የኮሶበሩ ተዘጋ። ቻግኒ ላይ ወጥሬ መስራት ጀመርኩ። እንደገና ራሴን ጌታ ረዳኝ፣ ጸጋው አገዘኝ። እንደገና እየሰራው በላይ ሄድኩ። እየሰራው እንዳልኩ የቤት ኪራይ የምከፍላቸዋለሁ። እዛ ቃል ብቻ አይደለም፣ ቃል ብቻ ሰጥተህ ህዝቡን የምትይዘው አይደለም። ታበላቸዋለህ። ከጫት ቤት ነው የምታመጣቸው፣ ከሽሻ ስጃራ ሱስ የምታመጣቸው። ስራ የላቸውም። ጓደኞቻቸው ጋር ይጋብዟቸዋል ቢሄዱ። እኛ ጋር ምን የቤት ኪራይ መክፈል አለበት።
ያልኮክ አሉ ብዙ የቤት ኪራይ የምንከፍላቸው። ስለዚህ ሰርተን እንደገና ደግሞ የቤት ኪራይ የሚሰበሰብ ትንሽ መባ ነው፣ አስራት የሚከፍል የለም። ያንኑ ከምንሰራው ብር ነው የቤት ኪራይ የምንከፍለው። ግን ያንን ላደረገ ጌታን አመሰግናለሁ፣ አላሳጣኝም። ያንን በመስራቴ እንኳን ደስተኛ ነኝ። ያን ሁሉ አድርገን ደግሞ የጉምዞችና የቀዮች ጦርነት ተጀመረ። ዛሬ 5 ዓመት ግን የምሰራው እዛ ነው። ኃይለኛ ፋይት ተጀመረ። የተወሰነ ጊዜ ቆመ። ኬት እናምጣ ደብንም ብዬ በዛ ሞትና ህይወት ሽሮት ውስጥ ይሄዳሉ። ከዛ አንድ ጊዜ ሰርተን ምን ብለን የመጨረሻ ላይ እቃውን አስቀምጬ መኪና ውስጥ ስገባ ሙሉ ነው አለኝ። ሙሉ ነውና ወደ ሲለኝ አይዝሽ ጋር ከኋላ ከሽፌር ጎን የምትቀመጥበታል እዚህ ሆኜ ልይስል ሱቃ ሊጭን ላይ ወጥቷል ረዳቱ እና የሆነ ድምጽ ሰማል ውረድ ውረድ የሚል። ከዛ እሱንም አሁን ከዛ በኋላ መሽቷል፣ መኪናም አላገኝም። አካባቢ ያለው አሪያ በጣም ያስፈራ ነው፣ ሰው የሚገደልበት ነው። ያንንም ጥሰን ነው የምንሄደው፣ የሚበላ የሚጠጣም ስለሌለ። ከዛ የሆነ አንድ እጅ አውጥቶ መሬት ላይ ሲያስቀምጠኝ ያያል አንተን ተሰማ። ልክ ራሴ ወረጃ አገኘው። ከዛ ረዳቱ ወርዶ ወረድካ በቃ ጋሼ ቀስ ብለህ ከሌላ ጋር ና ምናምን ብሎ እሱ ሄደ። ልክ እሱ ሄደ እኔ ሌላ መኪና ኮካ ሚጭን አንድ ጓደኛ ያለ በሱ መኪና ስመጣ 15 ደቂቃ ቢበዛ 10 ደቂቃ ነው ብሪ በከንቱ አለ። 15ቱም ሰው አልቋል። ግማሾቹ በጥይት አመልጣለሁ ሲባሉ በቀስት፣ አንዳንዱ ደግሞ በቀስት ከምትመታ በጥይት ብትመታ ይሻላል። ቀስቱ ወደዚህም ይስብሃል ወደዛም እንደዚህ ሾክ አለ። እዛ ሁሉ እማቃቸው ጌታ ከዛ ውስጥ አወጣ። አንድ ቀን ደግሞ እንደዚሁ ደግሞ አብዛኛው ሹፌሮች ያቆኛል ከሰዎች ጋር የመግባባት እንትናለኝ እና ከፊት ቁጭል ልክ ሹፌሩን ለመምታት ሲሉ በዚህ ሰንጥቆ ልክ የልጁን እግርን የኔንም እግር አልፎ እዚህ ጋር በቃ መታው። ሁለት ሶስተኛው እንደዚሁ እዚህ ጧት ወደዛ ምን ሄዶ የነበረው። ከዛ ከሹፌሩ ኋላ ያሉት ወንበሮች ላይ ቁጭ ብያለሁ። ተነስ የሚል ድምጽ ሰማሁ። ከኋላ ተቀመጠ። ከኋላ ዞሬ ቁጭ አልኩ። ልክ እዚህ የተቀመጥኩበት ቦታ ላይ ሶስቱ ነው የሚይዘው። ይሄኛውን መቶ በትሩፍ አድርጎ ይሄኛውን መቶ ሶስተኛው ላይ ጥይቱ አልወጣም። ይሄ ለሹፌሩ ነው እንግዲህ እንትን ያለው የነበረው ወይም ፊተኛው ጎማ ለምታን ሁለቱ እዛ ባለቤቴ ስነግራት ከዚህ በኋላ ወንጌል እየሰራ ሞተ ቢባል ይሻላል ለስራ ሄዶ ሞተ ከሚባል ተው አለች። አይሆንም አለች። ከዚህ በኋላ አትኬድም፣ ስራ ልሰራ ሄደማ አትሞትም፣ እግዚአብሔር ራሱ ይጠይቅበታል አለችኝ። እሻልኩ ተውኩ። ይሄው እስካሁን እግዚአብሔር እያኖረን ነው። ስራው ተውኩ። በመካከል ላይ ምን አጣን? የቤት ኪራይ ምን ከፍለው አጣን፣ የቸርች። ከዛ በጣም ተቸገርኩ እና ደብዳቤ ይዤ በጣም ጌታ ይባርካቸው ታንኪው ማለት ፈልጋለሁ፣ ማመስገን ፈልጋለሁ። ወንደር ተዘራ ፓስተር መራዊ እና ደብዳቤ ይዤ መጥቼ ተዘራ አንድ ነገር አለኝ። እርበን ተዘራ ይሄ ደብዳቤ አይደርስህም፣ ብዙ ሰው ነው ደብዳቤ የሚያመጣልን፣ ከክፍለ ሀገር ያመጣሉ ከመንግስት፣ ግን ከግሌ ምንድነው ጉዳዩ አለኝ። ምንድነው ብዬ ነገርኩት በግልጽ። በቃ እኔ በግሌ እረዳሃለሁ ሂድ አለኝ። ከዛ በኋላ ደግሞ መራዊ ያው እኔን የሚያቀኛል ባለቤቴም ሄጄ ነገርኩት። እሱ መራዊ የ3 ወር የቤት ኪራይ ከፈሉልኝ፣ ተዘራ የ5 ወር የቤት ኪራይ ከፈለልኝ። በግልዛ ከሄድኩ በኋላ ደወልኩለት ላከልኝ። ያ ደግሞ አሁንም አልበቃለን። እዚህ ደግሞ ፋኖ የሚባለው ጦርነት ተጀመረ። እኔ ስራ አልሰራ፣ የልጆች የቤት ኪራይ አለ እናስተምራቸዋለን፣ እንደገና ደግሞ የቤተ ክርስቲያን አለ። ከዛ ሰሜን ሸዋ ላይ ወንድሜ ተቀበለልኝ በስሜ በውትድርና ቦታ አለኝ። በቃ ደረሰ። አዎ ሽጠው ወዳወሩ አይሸጥ በስንት ክርክር እንዴት ወታደርና ምንድነው ቤት የለውም የተባለው እውነት ነው ለካ። ለምንድነው ልጆቹ እንኳን አረግደለም ሽጠው። አዛ ለባለቤቴ ላይ ማሳመነው ባለቤቴ አንተ አንሸጥም ብለው ባለቤቴ አሁን እውነት ነው ተቸገረነኛ አይደለንም፣ የቤተክርስቲያን ልትበተን ነው፣ የቤተክርስቲያን ምን ከፍለው የለንም፣ እባክህ ይሸጥ ተባለ። 250 ሺህ ብርን በርካሽ ሸጠ። ከዛ በኋላ እሱ የቤት ኪራይ መክፈል ጀመር። ከዛ ፓዊ ላይ ደግሞ ጀምሬ ነበረ። ፓዊ ላይ ይሄዳለሁ፣ እዛም የምከፍለው የለኝም።
የፓዩ ላይም የሚገርም እሷ መስክራ ይሆናል ባክ ያደረጉ ትዳራቸውን ያፈረሱ ሁለት ሰዎች አንዱማ ኢንጂነር ነው በጣም የሚገርም 3 ቤት ነበረው ሰይጣን 2 ቤቱን አሽጦ እንደገና ሁለተኛው ሊያሽጥ ሚስቱ ከልክላው ከሚስቱ ጋር ተጣልቶ ብቻውን ይሄና ይሄ ተቀዱ ያ ገንዘብ የነበረው ሰው ወርቆ ሆኖን ያገኘው ከያ ሰው ከዛ ተነስቶ እንደገና ህይወቱ ተለውጦ አንዱ ደግሞ ቤተክርስቲያን የጀመረ ሰው ቤተክርስቲያን የተከለ ሰው ብዙ አገልጋዮችን ያፈራ ሰው ይሄ ሰውም ከሚስቱ ጋር ተጣልቶ ባክ አድርጎ እነዚህን ሰዎች ጌታ ሰጠኝ እነዚህን ሰዎች ይዘን ሌሎችንም ይዘን ጀመር የቤት ኪራይ ምን ልክፈል በምን ልመላለስ ማረግ አልችልም ያው ዛላሉ ወደሚቀርባቸው ቸርቾቻቸው ሄዱ አደረኩ ያንንም አቆምኩ ከዛ በኋላ ይሄንን መስራት ጀመርኩ በዚህ ውስጥ ግን ብዙ ሰዎች ድነዋል ብዙ ሰዎች ወደ ጌታ መጥተዋል ብዙ ሰዎች ባክ አድርገው የነበረ ተመልሰዋል እግዚአብሔር በብዙ ረድቶናል እግዚአብሔር በብዙ አግዞናል እግዚአብሔርን እጅግ አድርገን እናመሰግናለን አሜን ክብር ለኢየሱስ ይሁን እንግዲህ በጣም ነው ማመሰግነው እንግዲህ ምናልባት ቀረ የምትለው ነገር ካለ እሱን ነገርና መጨረስ እንችላለን እንግዲህ ከኔ ጋር ከመጀመሪያው ጀምሮ የነበረ ወንድም አለ እህት አለች እነዚህን ታንኪው ማለት እፈልጋለሁ ከጎኔ በገንዘባቸው በምክራቸው በብዙ ሳለቅሰው ሳዝናዝነው የነበሩ እነሱም ታንኪው ማለት እፈልጋለሁ ወንድሜ ለማና እህት ሐና እግዚአብሔር ይባርካችሁ በጣም አመሰግናለሁ ስሙን ይጠቀስ አይፈልግም ግን በብዙ ቢያንስ በአመት 2 ጊዜ እንደዚህም እየላከ መጽሐፍ ቅዱስ 200 በላይ መጽሐፍ ገዝቶልኛል መጽሐፍ እንቸገራለን እዛ መጽሐፍ ቅዱስም ገዝቶ በብዙ ደግሞ አንሰም በዛም የምረዳቸው ሰዎች ረድቶልኝ ወደ 4-5 ሰዎች ረድቶልኛል ስሙን ይጠቀስ አይፈልግም ባለፈውም አንድ ሚዲያ ላይ ምስክር ሰጥቻለሁ ካናዳ ያለ አንድ ወንድም አለ እሱንም እግዚአብሔር ይባርክ ማለት እፈልጋለሁ አሜን በጣም ነው ማመሰግነው ፓስተር ወንድማገኝ ወንዶሰን ፓስተር ወንዶሰን አዘኔ በ2 ሳምንት መተ ይሄንን ምስክርነት ስለሰጠን በጣም ነው ማመሰግነው እግዚአብሔር ይባርክ አንቺው እኔም ጥሪ አድርጋለኝ የህይወት ምስክርነትን ሰዎች ሰምተው እንዲጽናኑ እንዲበረታቱ በተለይ አገልጋዮች በብዙ መንገድ ሊያልፉ ይችላሉ ግን ያንን የሰሙትን ድምጽ ጸንተው እንዲቆሙ እንዲበረቱ እግዚአብሔር ይባረክ ምናልባት ተስፍሽ አንድ ነገር ልናገር አሁን ላይ እግዚአብሔር ረድቶን ከዛ ሁሉ ያን ሁሉ ቻሌንጅ አልፈን አሁን ዘ ላይት ኦፍ ዘ ጎስፕል ሚኒስትሪ የሚባል ከኔ ጓደኛ ጋር የነበረ ሱዳን አሁን ግብጽ ላይም አለው አሁን አውስትራሊያ ያለው አሁን ኢትዮጵያ ላይ ጀምሯል የዚህ ኢትዮጵያ ውስጥ ተወካይ አድርጎኛል ስለዚህ ኢትዮጵያ ውስጥ በዚህ ዘ ላይት ኦፍ ዘ ጎስፕል ሚኒስትሪ ራእዩ ሚሽነሮችን መላክ ከወንጌላዊ ቤተክርስቲያናት ህብረት ጋርና ሚኒስትሮች ጋር አብሮ ክሩሴልና ኮንፈረንስ ማዘጋጀት ነው ነፍሳት ላይ ትኩረት አድርጎ የሚሰራ ደግሞ እስር ቤት ደግሞ ስደተኞች ላይ ወላጅ አልባዎች ላይ ራእዩ ይሄ ነው ስለዚህ ያቀኝ ስለነበረ አሁን ከሱ ጋር እንድሰራ እግዚአብሔር ይሄን ነገር ስላመቻችልኝ ባለ ራእዩንም ፓስተር ኃይልዬ ገብረ ሚካኤልና እንዲሁም ደግሞ ባለቤቱን ዘማሪ መሰረት ግርማን ላመሰግንና ታንኪው ልላችሁ ፈልጋለሁ ስለዚህ አሁን እየሰራው ያለውት በዘ ላይት ኦፍ ዘ ጎስፕል ሚኒስትሪ እየተንቀሳቀስኩ ነው ያለውት እግዚአብሔር አገልግሎቴን ደግሞ አሁን አስፍቶልኛል እግዚአብሔርን እጅግ አድርጌ አመሰግናለሁ አንተንም ጥሪ አድርገ የህይወት ምስክርነቴን ሰዎች እንዲማሩበትና እንደገና በዚህ እንዲጽናኑበት እንደገና ደግሞ በጌታ እንዲያመሰግኑበት ስላደረክ አንተንም ታንኪው ማለት ፈልጋለሁ አመሰግናለሁ አሜን ተመልካቾቻችን በጣም ነው እናመሰግናው አብራችሁን ስለቆያችሁ እንግዲህ ይሄንን ምስክርነት የሰማችሁ ሁሉ ብዙ እንደተማራችሁ እንደተጽናናችሁ ብዙ ነገር እንዳገኛችሁ ተስፋ እናደርጋለን ሌሎች ደግሞ እንዲያዩት እንደዚሁ ሌሎች ደግሞ ላኩላቸው ይዩት ይመልከቱት ብዙዎቹ ደግሞ ነፃ ይወጣሉና እግዚአብሔር ከየትኛውም ህይወት ነፃ ያወጣል በእውነት እናንተ ተስፋ ቆርጣችሁ ይሄንን ፕሮግራም የምትመለከቱ ካላችሁ ጌታ ማንንም ይወዳል የትኛውም አይነት በደል ውስጥ ብትሆኑ የትኛውም አይነት ጨለማ ውስጥ ብትሆኑ ጌታ ኢየሱስ ክርስቶስ እጁን ልኮ ያወጣችኋል እሺ ካላችሁ ተጣለ እምቢ ካላችሁ እንግዲህ ለዘላለም ጸጸት ይሆንባችኋል ስለዚህ ይህንን እድል እንድትጠቀሙ አደራ ማለት ወዳለሁ የሚቀጥለው ሳምንት በሌላ እንግዳ እንገናኛለን እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ